ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን ከሰሞኑ እየተነሳ ያለ አንድ ጉዳይ አለ። የብሔር ፌዴራሊዝም መፍረስና የብሔሮች ዕጣ ፈንታ በሚል ርዕስ በዚህ ጉዳይ ወደ እናንተ ውይይት ይዘን መጥተናል። ይህን ጉዳይ በተመለከተ እንግዲህ በማህበራዊ ሚዲያም በተለያዩ ፕላትፎርሞችም ውይይቶች እየተደረጉ ነው። በአብዛኛው ከሁለት ጎራ የተከፈለ ይመስላል። በእኛ በኩል ያለውን እይታ ደግሞ ወደ እናንተ የምናደርስ ይሆናል ማለት ነው። እንደተለመደው ይዘንድር ሰፊውን ጊዜ ወስዶ ማብራሪያ ይሰጥበታል። እንግዲህ የብሔር ፌዴራሊዝም ከፈረሰ የቅማንት ዕጣ ፈንታስ ምን ሊሆን ይችላል የሚለውንም በዚህ ጉዳይ የምናነሳ ይሆናል ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ይህ ጉዳይ ቅድም በመግቢያ እንደጠቀስኩት በሁለት ጎራ የተከፈለ እይታ እንዳለው አንስቻለሁ። ምናልባት ይዘንድር ወደ ዋናው አጀንዳችን ከመግባታችን በፊትም እንደ አጠቃላይ በብልጽግና በኩል ያለው እይታ የህብረ ብሔር ፌዴራሊዝም የሚባለው ሀገሪቱን እያፈረሳት ነው፣ አሁን ላለንበት ችግር ያጋለጠን ይሄ ነው የሚል ድምዳሜ ያላቸው። ምናልባት እይታ ትክክል ነው ወይስ አይደለም የሚለውን ከዚህ በፊትም በተደጋጋሚ ስላነሳው እንደ መግቢያ በዚህ ጉዳይ ሀሳብ ሰጥበት ደስ ይለኛል። ሌላውና ዋናው ትልቁ ነገር ግን ባለፈው በጣም ትልቅ ጊዜ ወስደ ያዘጋጀው አንድ ውይይት ነበረ። ከዳማት እስከ ኢህአዴግ ዘመን የነበረውን በጊዜና በቦታ ላይ የተያዘጋጀው ሰፊ ጊዜ ወስደን የተወያየንበት በጣም የሚገርም ሀሳብ ነበረ። እኔ እሱን ነገር ተመልሰው ቢያዩት ምናልባት አሁን ላለንበት ችግር የትኛው ነው የሚለውን ለይተው ማወቅ ይችላሉ ብዬ አስባለሁ። የአክሱምንም አንስተናል፣ የላሊበናል በመሀል የዮዲት ጌዲዮን ያደረገችውንም ያነሳው ጉዳይ ነበረ። የሰለሞን ስርወ መንግስት በኋላ ምን ይዞ እንደመጣ በኋላ ከሰለሞን ስርወ መንግስት በኋላ በተለይም የጎንደር ዘመንና ፈርሶ የመጣው የዘመነ መሳፍንት በአፄ ቴዎድሮስ እስኪቋጭ ድረስ በኢህአዴግም በደርግም የነበረውን በስፋት አንስተናል እና ምናልባት ሀገር ለገባችበት ችግር ህብረ ብሔር ፌዴራሊዝም ነው ብለው ለሚያስቡ ሰዎች ያን ውይይት ቢያዩት ተመልሰው ይጠቅማቸዋል ለማለት ያክል ነው። ሀሳብ እንዳላረዝም ወደ ጥያቄው ልለፍና ምናልባት ብልጽግና የዛሬ 4 ዓመት አካባቢ ያቋቋመው የምክክር ኮሚሽን የሚባል ነበረ። እንግዲህ የምክክር ኮሚሽን በዚህ ምክክር ኮሚሽን በኩል ብልጽግና ምን ለውጥ ሊያመጣ ይችላል ወይም ደግሞ ምን እርምጃዎችን ለመውሰድ አቅዷል የሚለውን ጥያቄ ወደ አንተ ላምጣው። በዚህ አጋጣሚ ያስታውሳለሁ 2-3 ጊዜ ያነሳ ነው የምክክር ኮሚሽኑ ሲቋቋም ይህን ነገር ይዞ እንደሚመጣ አንስተ ነበረ የሆነ ጊዜ። እሱንና ምናልባት ጊዜ ካለ መጀመሪያ ያነሳቱን ጥያቄ አንስተህ መመለስ ትችላለህ። መልካም፣ እንግዲህ ወደ ነጥቡ ለመምጣት በዋናነት ብልጽግና በአቋቋመው በራሱ የምክክር ኮሚሽን በሚባለው በኩል ምን ለውጦችን ለማምጣት ነው ያቀደው የሚል ነገር ማየት ጠቃሚ ነው። ምንድን ናቸው የሚፈልገው? ምን እንዲሆንለት ነው የሚፈልገው? መሰረታዊ ዓላማው ምንድን ነው? ከዚህ በፊት በተደጋጋሚ አንስተነዋል። እንተ እንዳልከው የምክክር ኮሚሽኑም እንደ ኮሚሽን ይዞት የሚመጣው ብልጽግናን ወክሎ ነው። የብልጽግና አጀንዳዎች ናቸው። ከብልጽግና አጀንዳ ውጭ የሆኑትን ይጥላል። ከዛ በተጨማሪ ደግሞ ብልጽግና በማዕከላዊ ኮሚቴው በለው አቴበር በራሱ የፖሊት ቢሮ በለው ተነጋግሮ ተወያይቶ የጋራ አድርጎ ይዟቸው የመጣው አጀንዳዎችም ከዛ ሊወጡ አይችሉም። ሜይ ቢ ውስን አጀንዳ ይዞ መጥቷል ለመባል ካልሆነ በስተቀር ሁሉም በምክክር ኮሚሽኑ የቀረቡት አጀንዳዎችም የብልጽግና ናቸው። ብልጽግናም እንደ ፓርቲ ይዤው ቀርባለሁ ወይም እንደ መንግስትም ይዤው ቀርባለሁ ብሎ የሚያስበውም የራሱ እንትኖች ናቸው። እዚህ ጋር ነው በደንብ አድርገን መረዳት ያለብን። ግን ይህን የበለጠ እንድንረዳው የምክክር ኮሚሽኑ ሐምሌ 8 ቀን 2018 ይካሄዳል በሚል በነገረን ብሔራዊ ምክክር ባለው ሊያቀርባቸው የፈለጋቸው አጀንዳዎች ምን ናቸው የሚሉትን እንዲሁ ዝም ብዬ ሊስት ላደርጋቸው። አንደኛ የሀገር ግንባታ ጉዳይ ይላል። ሁለተኛ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልና እና ምርጫ የተመለከተ ጉዳይ ይላል። ኦኬ። ከዛ ቀጥሎ ደግሞ የፌዴራል ከተሞች ብሎ ስፔሻሊ አዲስ አበባና ድሬዳዋን የፌዴራል ከተሞች እንደሚሆኑ ተወያይቷል ማለት ነው። ይህንን አጀንዳ አድርጎ ይዞታል። የሃይማኖት ጉዳዮች የሚልም አለው። ሌላው የተቋማት ግንባታ፣ የህግ የበላይነት፣ ሰብአዊ መብቶች የሚልም አጀንዳ አለው። 6ኛው አጀንዳ ደግሞ ማህበራዊና ኢኮኖሚያዊ ጉዳይ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳይ የሚል አጀንዳ አለው ማለት ነው። እዚህ ጋር 7ኛው ሙስናና መልካም አስተዳደር ይላል። 8ኛው የሰላም ግንባታ ጉዳዮች ይላል። እነዚህ ናቸው አጀንዳዎች ብሏል። እዚህ ውስጥ የብሔር ጉዳይ ምናምን አታይበትም። እዚህ ውስጥ ምንም የለም። ብዙ የብሔር ጥያቄዎች አሉ። የአስተዳደር ጥያቄ አለ፣ የክልልነት ጥያቄ አለ። በጣም በርካታ ማለት ነው። የታፈኑ ህዝቦች የጠየቋቸው ጥያቄዎች አሉ። እዚህ ውስጥ ምንም የለም። እንግዲህ የቀደመው የፌዴራል ስርዓት የምንለው ወይም የፌዴራሊዝም ስርዓት የምንለው የኢህአዴግ
በነበረበት ዘመን ስታብሊሽ የተደረገው ስርዓት በዋናነት የሚያጠነጥነው የብሔር ብሔረሰቦች መብት ጉዳይ ነው። ፌዴራሊዝሙም ኢትኒክን ወይንም ብሔርን መሰረት ያደረገው ነው የተመሰረተው። አጠቃላይ የህገ መንግስቱ መርሆዎች ደግሞ ከዚህ ጋር የሚያያዙ ናቸው በዋናነት ማለት ነው። እዚህ ውስጥ የለም አሁን ሁሉ ማለት ነው። ስለዚህ እነዚህ አጀንዳዎች በሙሉ አጌነስ ኮንስቲቱሽን ናቸው ማለት ነው። ከህገ መንግስቱ የወጡ ያፈነገጡ ናቸው። ምን ማለት ነው? በሌላ አባባል ህገ መንግስቱን ለማፍረስ አሁን ያለውን ህገ መንግስት አፍርሶ አዲስ ህገ መንግስት ለማምጣት ያቀዱ ይመስላል ስታየው። ኦኬ ይሄንን እንትን ካልነው ብልጽግና እንደ ፓርቲ አቀርበዋለሁ ወይም ለውይይት አቀርባቸዋለሁ ያላቸው ነጥቦች ምን ናቸው? የሚናፈሱት ከብልጽግና ማጀት የወጡ ምናምን ሚዲያ ላይ የምናገኛቸው ነገሮች አሉ። በማዕከላዊ ኮሚቴ የተወያየ ነው ምናምን የሚባሉ ማለት ነው። እነሱ ወደ 6 ነጥቦች አሉት። እነሱን እናንሳና ከላይ ካነሷቸው ጋር 8ቶቹ አገናኛቸው። የብልጽግና መንግስት ምን ይላል? አንደኛ የብሔር ፌዴራሊዝሙን ማፍረስ ይላል። ከላይ ምን ብላል? የመንግስት አደረጃጀት ቅርጽ በተመለከተ የፖለቲካ ስርዓት፣ የፖለቲካ ውክልና፣ ምርጫ የሚለው እዚህ ጋር ይገናኛል። ከላይ ያነሳሁት ነገር ማለት ይሄ እዚህ ጋር ይገናኛል። አንድ በል። ሁለተኛው አንቀጽ 39ን ሙሉ በሙሉ ማፍረስ መሰረዝ የሚል ነው። ይህም ከላይ ካነሳው ለአጀንዳ ውስጥ አለ። እዛ ውስጥ አጀንዳ ቁጥር 2 ላይ ምናልባትም አጀንዳ ቁጥር 1 ላይ የሀገር ግንባታ በሚለው በዚህ ነው መንገባት ያለብን ምናምን የሚል እሳቤ ሊኖር ይችላል። ስለዚህ ለሀገር ግንባታ ይጠቅም ምናምን የሚሉ ነገሮች ይኖሩታል ማለት ነው። ይህን እዛ ውስጥ አገናኘው። ሶስተኛው አጀንዳው አዲስ አበባና ድሬዳዋ የፌዴራል ከተሞች ማድረግ የሚል አጀንዳ አለው። ምክክር ኮሚሽኑ ደግሞ ይህን ራሱ የፌዴራል ከተሞች ብሎ ቁጥር 3 አጀንዳ ቁጥር 3 ነው። የብልጽግና አጀንዳ ነው የምንለው ለዚህ ነው። ሌላው መሬት የግል ነው የሚል ነገር ነው። እዚህ ጋር መሬት የግል መሆን አለበት። እንግዲህ እዚህ ውስጥ ይህም ከሀገር ግንባታ ውስጥ ሊያካትቱ ይችላሉ። ከላይ ከተነሱት አንዱ ውስጥ ይካተታል። በተለይ ደግሞ የሀገር ግንባታ የሚለው ወይ ደግሞ የሰላም ግንባታ ምናምን ከሚለው ዋቴበር በለው ብቻ እዛ ውስጥ ትካተታለ። ወይም እንትኖች አሉ ማህበራዊና ኢኮኖሚያዊ ጉዳዮች የሚለው ማለት ነው። እዚህ ውስጥ ታካተዋለ። ኢኮኖሚያዊ ጉዳይ በለው የመሬት የግል መሆን ማህበራዊ ጉዳይም ሊሆን ይችላል። ዋቴበር እዚህ ጋር አብሮ ገብቷል ማለት ነው። ኢኮኖሚያዊ በሚለው ከላይ በቁጥር 6 ወይንም ቁጥር 1 ላይ ልታካተው ትችላለህ ይህን አጀንዳ ማለት። ስለዚህ አሁንም እዛ ውስጥ ነው ያለው ማለት ነው። ዋናው አጀንዳ ይሄ ነው ማለት ነው። የምክክር ኮሚሽኑ ከሚያቀርባቸው አጀንዳዎች አንደኛው ይሄ ነው ማለት ነው። 5ኛው ፓርላሜንታሪ ስርዓት ወደ ፕሬዚደንታዊ ስርዓት መቀየር አለበት። አሁን ያለው የፓርላሜንታሪ ስርዓት ማለት ነው። ፓርላሜንታሪ ስርዓት ማለት ምን ማለት ነው? ለእንትኖቹ ፓርቲዎቹ የሚያቀርባቸው ውድድር በግለሰብ የሚወዳደሩት ምርጫ ላይ የሚወዳደሩት ለ2 ነው። አንደኛው ለክልል ምክር ቤት ነው። ሁለተኛው ለፌዴራል ይሄ ምንድን ነው የተወካዮች ምክር ቤት የሚባለው በፌዴራል ደረጃ ያለው ነው። የተወካዮች ምክር ቤት ላይ ከፍተኛውን ቁጥር የያዘው ፓርቲ ፕሬዚደንትን ይሰይማል፣ መሪ ይሰይማል፣ ጠቅላይ ሚኒስትር ያቆማል ማለት ነው። እዛ ውስጥ ነው፣ ከዛ ነው የሚመረጠው። ከአሸናፊው ፓርቲ ውስጥ ነው የምትመርጠው ማለት ነው። ፕሬዚደንሻል ከሆነ ደግሞ ቀጥታ ፕሬዚዳንቱ በህዝብ ነው የሚመረጠው። መሬት ላይ የግል ተወዳዳሪም ሊያሸንፍ ይችላል፣ የፖለቲካ ፓርቲ ውክልና የያዙ ሰዎችም ሊያሸንፍ ይችላል። ዋቴቨር እንደዛ አይነት ነገር ነው እንትኗ ማለት ነው። የሁለቱም የዲሞክራሲያዊ መንግስት እንትኖች ናቸው፣ ሲስተሞች ናቸው። የመንግስት አወቃቀር ሲስተም ነው። ስለዚህ ምንም አሁን እዚህ ጋር ምንም ችግር የለውም። ለምንድን ነው እንደዛ ያደረጉት የሚለው ነገር ሲመጣ ግን ሌላ አጀንዳ ከውስጡ ሌላ ጉዳይ ይኖረዋል። ኢንተረስት የሆነበት ምክንያት የራሱ የሆነ ነገር ይኖረዋል። ያንን ማየት ያስፈልጋል ማለት ነው። እነዚህ ነገሮች አሉ። ፓርላሜንታዊ ምናምን የሚለው ይሄ 5ኛው ነው። ይህም ከየትኛው ጋር የሚካተተው? ከላይ የመንግስት አደረጃጀት ቅርጽ የሚለው የፖለቲካ ስርዓት ምናምን የሚለው ውስጥ ቁጥር 2 አጀንዳ ላይ ያለ ነው። 6ኛ ነጥቡ ደግሞ ምንድን ነው የሚለው? አዲስ ክልል ሲመሰረት ህዝበ ውሳኔ አያስፈልግም ነው። አይ ቲንክ አንቀጽ ይሄ ምንድን ነው አንቀጽ 47 46 እና 47 ተያያዥ ናቸው። 46 የፌዴራል ክልሎች ብሎ 9 ጠቅሷል። ከዛ በኋላ ደግሞ አዲስ መመስረት የሚያስፈልገው ብሎ 49 ላይ 47 ላይ ዘርዝሯል። እርሱን አሁን እንትን አደረገው ማለት ነው። በሌላ መንገድ ሞዲፋይ እናደርገዋለን ወይም መቀየር ማለት ነው። ስለዚህ ምን ይደረጋል? ጥያቄው ይቀርባል በሆነ በቡድን እኛ ክልል መሆን አለብን የሚል ከዛ ወደ ቤት ይመጣል፣ ወደ ተወካዮች ምክር ቤት። የተወካዮች ምክር ቤት እንትን እንዳለ ዋናው ፕሬዚዳንት ስለሆነ ፕሬዚዳንቱ ይፈርምበታል ማለት ነው። ዋናው ጠቅላይ ሚኒስትር የሚባል የለም። ቢኖርም ኖሚናል ነው የሚሆነው ማለት ነው። በፕሬዚደንሻል ፕሬዚዳንቱ ነው በጣም አክቲቭ፣ በፓርላማ ደግሞ ጠቅላይ ሚኒስትሩ ነው በጣም አክቲቭ። ይገለበጣል ማለት ነው።
ስለዚህ ፕሬዚዳንቱ ከፈረመበት ህዝበ ውሳኔ አያስፈልግም ማለት ነው። የጥቂት ኢንተረስት ግሩፕ ጥያቄ ፓርላማ ላይ ገብቶ ፓርላማው ካጸደቀው ዋቴቨር በንትን አሁን የምንድነው በቀላሉ እነሱ የሚፈልጉትን ክልል ለማድረግ ነው የሚፈልጉትን ክልል ለማድረግ የህዝቡ ክልና የምናምን የሚባል ነገር አያስፈልግም አይነት ነገር ነው። እንትን ይሄ ህዝበ ውሳኔ አያስፈልግም ነው። ግን እንደዛ ሲሆን ህዝቡ መወሰን አለበት። የጠቅላላ ውሳኔ ያስፈልጋል። ስለዚህ የህዝብን ፍላጎት እንትን ኢግኖር እንደሚያደርጉ ለህዝብ እንደማይጨነቁ እዚህ ጋር ታያለ። ህዝበ ውሳኔ ትልቁ የዲሞክራሲ መገለጫ ነው፣ ህዝብ እንዲወስን ማድረግ ማለት። ስለዚህ ያ በጣም አሳሳቢ ነው። ኤኒዌይስ የራሳቸው ኢንተረስት አለ። ይህንን ነው እንትን ያደረጉት። እንግዲህ አሁን ካየናቸው እንትን አንዳንድ ነጥብ ላንሳ። ለምሳሌ አንቀጽ 39 ሲሰረዝ የፌዴራሊዝም ስርዓቱም መርህ ሙሉ በሙሉ መጥፋቱን ታያለ እዚህ ጋር ማለት ነው። የፌዴራል ስርዓቱ መርህ ጠፋ ማለት ነው። ኦልሬዲ ታፈርሰዋለ። ምክንያቱም ቅድም እንዳልኩ ህገ መንግስቱ በዛ ዙሪያ ነው ያለው። ሙሉ በሙሉ በሚባል ደረጃ ነው የሚቀየረው። ይቀየራል ኦልሬዲ ማለት ነው። ስርዓቱን ቀየርከው ማለት ነው። ከዛ የግድ ስትቀይረው ምን ያስፈልጋል? አዲስ ህገ መንግስት ያስፈልጋል ማለት ነው። ይሄ እንትንም አይደለም፣ አሜንድመንትም አይደለም። ሙሉ በሙሉ ነው የሚፈርሰው። ምክንያቱም የህገ መንግስቱ ዋና የሚባሉ ነገሮች አሁን ባለው የኢፌዴሪ ህገ መንግስት የሚባለው አንቀጽ 39 እና አንቀጽ 8 እና የፕሪያምብሉ ላይ ያሉ ነገሮች ናቸው። በዋናነት መሰረታዊ ነገሮቹ ማለት ነው። የህብረ ብሔር ፌዴራሊዝም ነው የሚያስብሉት እነሱ ናቸው። በተግባር ባይሰራም ማለት ነው። ስለዚህ ይህንን ስታፈርሰው ሁሉም ነው የሚፈርሰው ማለት ነው። ለምን? ህዝቦች ራሳቸውን በራሳቸው ማስተዳደር ይችላሉ፣ እስከ መገንጠል የሚደርስ መብት አላቸውም ነው። ከዛ ዝርዝር ሁኔታ ደግሞ አስቀምጧል። ይህን የምታፈርሰው። ስለዚህ ህዝብ የሚባለው ነገር ብሔር ብሔረሰቦችና ህዝቦች የሚለውን ታጠፋለ። የለም፣ ኦልሬዲ እዛ ውስጥ የለም። ሌላ ቦታ ሳሙኤል የተጠቀሰውን ብሔር ብሔረሰብ የሚለው መግቢያው ላይ ያለውን ስም ታጠፋለህ። ብሔር ብሔረሰቦችና ህዝቦች ሉዓላዊ ስልጣን ባለቤቶች ናቸው የሚለው አንቀጽ 8 ይጠፋል። ኤቭሪቲንግ ይጠፋል እዛ ውስጥ ማለት ነው። ስለዚህ ተቀየረ ማለት ነው። እንደዛ አይነት ነገር ነው በደንብ እንትን የተደረገው ማለት ነው። አጠቃላይ አጀንዳዎቹ አገሪቱ ያጋጠማትን ወይም አገሪቱ ያጋጠማትን ችግር በተመለከተ ህዝቦች ያነሷቸው ጉዳዮችን ያካተተ ሳይሆን አገሪቱ ውስጥ ያለው ችግር ምንድን ነው በሚል ህዝቡ በተለያየ መንገድ ያቀረበው ሳይሆን ብልጽግና ሊያመጣ የፈለገውን ለውጥ ማለት ነው። በውጭ ኃይሎችም ተገፍቶ በራሱ ስሜትም ተገፍቶ ማምጣት የሚፈልገው ለውጥ አለ። እርሱን ለማስቀጠል የተቋቋመ መሆን ማለት እንችላለን ማለት ነው። ተቋማዊና ህዝባዊ ለማስመሰል ነው የሚጠቀመው የምክክር ኮሚሽኑን ማለት ነው። ይሄ ውይይት አሁን ውሳኔያችን ተቋማዊና ህዝባዊ ነው። ህዝቡ ያነሳውን ጥያቄ ተወያይተን እንዲህ ነው ብለህ ምናምን ትወስናለህ። ዜን በቃ ተቋማዊ ይመስላል፣ ህዝባዊ ይመስላል። ዜን ታስቀጥለዋለህ፣ ኢምፕሊመንት አደርጋለሁ ትላለህ ማለት ነው። ያን ለማድረግ ነው ፍላጎቱ። ከበስተጀርባ ብዙ አካላት አሉ። እነማን ናቸው? ይሄንን ከነዚህ አጀንዳዎች በስተጀርባ ያሉት የእነማን ፍላጎት ነው? እነማን ናቸው ይሄንን የሚያደርጉት የሚለውን ነገር የተወሰነ ላንሳ። ሁለት ኃይሎች አሉ። አንደኛ የውጭ ኃይሎች ናቸው። ሁለተኛው ደግሞ የውስጥ ኃይሎች ናቸው። ትልቁ ፍላጎት ግን የውጭ ኃይሉ ነው። የውጭ ኃይሉ ይህንን እንዲቀየር ይፈልጋል። የውጭ ኃይል ስንል ምንድን ነው? ኦልሬዲ አሁን ኢትዮጵያ በአይኤምኤፍ የገንዘብ ሲስተም ውስጥ ገብቶ በእጅ አዙር ቅኝ ግዛት ውስጥ ያለ ሀገር ነው። በዶላር ተገዝተ የፈለገውን አድርግ ሲሉት ማድረግ ነው። ምንም እንትን የለም። አለበለዚያ ዶላር ትቀማለህ። ብልጽግና ደግሞ አሁን ባለበት ሁኔታ በዛ ዶላር ላይ የተንጠለጠለ ነው እንጂ ሀገሪቱ ራሱ በምታመርተው ሀብት ጄኔሬት በምታደርገው ጂዲፒ የቆም አይደለም። ህዝቡም በመከራ ውስጥ ያለ ነው ከእንትን ልታመጣ ብትችል ማለት ነው። ስለዚህ የግዴታ ሰርቫይቭ ለማድረግ ብልጽግና የውጭ ኃይሉን ኢንተረስት ይፈጽማል ማለት ነው። የአይኤምኤፍ እና የዌስተርን ኢንተረስት ነው። አይኤምኤፍ ማለት የምዕራባውያኑ ፍላጎት ማስፈጸሚያ ድርጅት ማለት ነው። ሌላ ነገር የለም። በገንዘብ ኃይል ያስፈጽመዋል። ብር ላይ የተወሰደውን የምንዛሬ ምናምን እንትን እርምጃ ወሰደው የት እንደደረሰ። ይሄ ነገር ሲመጣ የህዝቡ ህይወት ላይ ምን አይነት ምስቅልቅል ሁኔታ እንደሚፈጠር መታወቅ ነበረበት። እያወቁ ነው። እኛ ተቃውመናል። እንዲያውም እንደዚህ መደረጉ ማለት ነው። ፍሪ ማርኬት ማድረጉ ከህዝቡ እድገት ጋር የተወሰነ ጥሩ ነገር ሊኖረው ይችላል። ገበያ ላይ በገበያ ቢወሰን ምናምን፣ ግን በአይኤምኤፍ ብድር ስር ሆነ በአይኤምኤፍ ተጽዕኖ ስር ሆነ ነው ያን ያመጣኸው እንጂ እንዲስ ተደርጎ ነው። በነገራችን ላይ ናቹራሊ የገበያው እንትን በፍሎቲንግ ሲስተም እንዲሄድ ምናምን አድርገህ አይደለም ያደረገው። የመንግስት ፍላጎት ሳይሆን የውጭ ኃይል ፍላጎት ነው ያን እንዲያደርግ ያደረገው። ስለዚህ ናቹራል አይደለም ለውጡ ማለት ነው። ይሄ ነው ትልቁ ቀውስ የሚያመጣው። ምዕራባውያንም የሚፈልጉት ነገር አለ። ኢትዮጵያ ብዙ የሰው ኃይል አለው። የሰው ኃይል ስንል 140 ምናምን ሚሊዮን 130 ሚሊዮን ህዝብ አለ። ይሄን ኃይል ለመጠቀም ዶላር ሀይ መሆን አለበት፣ ብር እንትን ማለት አለ መርከስ አለበት።
ስለዚህ በትንሽ ዶላር ብዙ ጉልበት ትገዛለህ። ምናልባትም በሀገራቸው $100 የሚያሰሩትን በቀን $100 ከፍለው የሚያሰሩትን ጉልበት አንድ ሰው እዚህ ሀገር ቢመጡ 17,000 ይሆናል። $100 ወይም 18,000 ይሆናል። ወደ 18 ሰው ሊቀጥሩበት ይችላሉ። 18 ሰው ኧረ ከዛ በላይ በአንድ ሺህ አይደለም የሚሰራው። በጣም ብዙ $100 ብዙ ሰው በቀን ቀጥሮ ያሰራሉ። በጣም ብዙ ምናልባት አካፍለው 500 በቀን ቢሰራ ወይም 100 ቢሆን ዋቴበር ምን ሊሆን እንደሚችል አስበው፣ ምን ያክል ሰው እንደሚያሳትፉ ነው። ስለዚህ በርካሽ ያንን አገሪቱ ያላትን የሌበር ፎርስ በርካሽ ይጠቀማሉ ማለት ነው። መጥተው እንደፈለገ እንዲሰሩ ደግሞ ምን መሆን አለበት? መንግስት ከገበያው መውጣት አለበት። ኮንትሮል የሚያደርገው ለምሳሌ የቅድሞ አንዱ እንትን አምጣ መሬት የግል ነው የሚለው ማለት ነው። መሬት የግል ነው አሁን ከመንግስት ቁጥጥር ውጭ ወጥቷል። የግል ነው ማለት ነው። ማንም ሰው መሬት ገዝቶ የፈለገውን መስራት ይችላል። የትኛውም የውጭ ኃይል የኢምፔሪያሊስት በለው ወይም ካፒታሊስት በለው ይመጣል፣ ብሩን ይዞ መሬት የፈለገውን መሬት ይገዛል፣ የፈለገውን ድርጅት ይሰራል። የሌበር ፎርስ እንደፈለጋለ እንደፈለገ ያሰራል። ዶላር በትንሽ ዶላር ብዙ ፕሮፊት ይሰበስባል። ፕሮፊቱን ደግሞ ይዞ ነው የሚሄደው። እንዲህ አድርጎ ይበዘብዘናል ማለት ነው ካፒታሊስቱ። ይሄን ነው የሚፈለገው። ይሄ ሊበራል የሚባለው ስርዓት ይሄ ነው። ሊበራሊዝምን ማምጣት ነው። አንደኛው ይሄ ነው። ሌሎች ኢንተረስቶች አሉ። የህብረ ብሔር ፌዴራሊዝም የሚለው ለመብቶች ለህዝብ መብት የቆመ ነው፣ ሰብአዊ ነው። የካፒታሊዝም የምትለው ስርዓት ደግሞ የሚፈልገው ማቴሪያሊስት እንድትሆን ነው። ማቴሪያሊስት የሆነ ግንኙነት ነው። ማቴሪያሊዝምን አሁን ሙሉ በሙሉ ኢትዮጵያ ውስጥ ኢምፕሊመንት አደርገዋለሁ ብትል ከህዝቡ ባህል፣ ወግ፣ ስነልቦና ጋር አብሮ አይሄድልህም። ቀውስ ውስጥ ነው የምትገባው። አሁን ያን ነው የሚመጣው። ብዙ ሰው ይፈናቀላል። መሬቱን ይሸጣል ሲደህይ ምናምን ብዙ ችግር ውስጥ ነው የምትገባው። እነ ቶማስ ሙሩ ያመጡት ማለት ነው። በጎቹ ሰዎቹን በሏቸው የሚለው አባባል ማለት ነው። እንደዚህ አይነት ነገር ይፈጠራል ማለት ነው። ስለዚህ ቀውስ ይመጣል። እነ መለስ ዜናዊ ሲከራከሩት የነበረው ይሄን ነበረ። ባንኮችንም ሁሉንም ለእኛ ስጡን ሲሉ ነበሩ። አሁን አዲስ አበባ ላይ ብትመለከት አብዛኛው በምትለው ሁሉም ፎቅ የሚባለው በኢትዮጵያ ባለሀብት የተያዘ ነው። የገነባውም ኢትዮጵያዊ ነው። በኢትዮጵያ ገንዘብ ነው የገነባው። ሀብትነቱም የኢትዮጵያዊ ነው። ከዛ ይሄ ነፃ ገበያ የምትለው ሙሉ በሙሉ ልቅ አድርገህ ስታስገባው በአይኤምኤፍ ምናምን ተጽዕኖ ሲመጣ ታስረክበዋለህ። ብዙ ዶላር ይዞ የሚመጣው በቀላል ዶላር ይገዛሃል። አንተ ብዙ ብር ነው የሚመስለው፣ ትሸጠዋለህ። ከዛ በኋላ ኮንትሮል ትደረጋለህ። በቃ ወደ ባርነት ትገባለህ ማለት ነው። በምጣኔ ሀብት በኩል እንደዛ ሌሎችን ጉዳዮች ማንሳት እንችላለን እነዚህ ጋር በተያያዘ ማለት ነው። ለውጦች በአጠቃላይ ከአይኤምኤፍ ግንኙነት ጋር በተፈጠረ ሂደት ብልጽግና ያመጣው ነው። ተገዶም ወዶም ያደረገው ነው። ወዶ ከአይኤምኤፍ ገንዘብ ተበድሯል። ብር ጨረሰ። ጦርነት ማይረባ ጦርነት ውስጥ ገብቶ አገሪቱን አፈረሰ። ዜን ብር ግድ ያስፈልገዋል ዶላር። በዛ ምክንያት ገባ እንትን ውስጥ ገባ አድርግ የሚሉትን አሁን አይተህ ከሆነ ባለፈው ዜናም ሰርተናል። የኢንካም ታክስ ምንድን ነው የሚባለው? ይሄ የሰርቪስ ታክስ እንደገና ደግሞ በየእንትኑ ምግብ ምናምን ስትበላ ምናምን የምትከፍለው ታክስ አለለ። ይሄ ሁሉ ታክስ ይመጣላል። ሌላም ታክስ ማለት ብዙ አይነት ታክስ አለ ኢትዮጵያ ውስጥ። ይሄ እየጨመረ ነው የሚመጣው ሁልጊዜ። ለምን ጨምር ይሉታል። አሁን ጨምር ይሉታል። ሰው ይጨምርበታል። አልቅሶ ዝም ይላል። ሲረጋጋ ደግሞ ጨምር ይሉታል። እንዲህ እያደረጉ ምንድን ነው የሚመጣው? የሰው ኃይል የስንትኑ ራብ፣ ችግር፣ መከራ ምናምን እየገባ ነው የሚመጣው። ዜን የጤና ሁኔታ ችግር ይመጣል። ለመታከም ዋጋው በጣም ከባድ ነው። አትችልም። ሰው ምን ይሆናል? ሰው ዳያውት ያደርጋል። እየሞተ እያለቀ ይሄዳል ማለት የሰው ቁጥር በዚህ ትቀንሳለ። የህዝብ ቁጥር ማለት መቀነሱ ደግሞ ለነሱ በጣም አስፈላጊ ነው። ሳምታይምስ በጣም ጫፍ ያልወጣ ጦርነት እርስ በርስ እንድትጋደል ይተውሃል። የፕሪቶሪያን ስምምነት አስፈረሙ። ካስፈረሙ በኋላ እንዳይፈጸም ተውት ማለት ነው። መልሶ የሆነ ግጭት ውስጥ ትገባለህ። ከዛ ኖ የሚል ነገር ትነግራለህ፣ ግን ይገፋል። ከበስተጀርባ አስታጥቆም ያጋላል። ስትጋደል ግን መረን የለቀቀ እንዳይሆን ይፈራሉ። ምክንያቱም ሙሉ በሙሉ ወደ ለየለት ጦርነት ከገባ ብዙ ህዝብ ይፈናቀላል፣ ይሰደዳል። ሲሰደድ አውሮፓ ነው የሚሄደው። ምቾታቸውን ይነሳቸዋል። እርሱን ለመከታተል ለማቆም ብለው ነው ስለ ጦርነት እንትን የሚሉት እንጂ የሚቆሰቁሱትም ትጥቅ የሚያስታጥቁትም ከበስተጀርባ እኮ እነሱ ናቸው። ይህን እንትኑን ግጭቱም ማለት ነው። እነዚህ ነገሮች አሉ ማለት ነው። ይሄ ነው። ሌላው የብልጽግና መንግስት ከበስተጀርባ ሆነው መደገፍ ይፈልጋሉ፣ ይደግፋሉ። ሲመጣ የሚያመጡት እነሱ ናቸው። ሲመጡ ይዘውት ያመጡትና አብይ ምናምን በአሜሪካውያን በአውሮፓውያን ምናምን የመጣ ነው። አሁንም ሰሞኑን በቲፒኤልኤፍ እንደዚህ ሊያደርግ ነው ሲባል መግለጫ ያወጡት እነሱ ናቸው። ሁለቱ ነው። አንደኛው ማዕቀብ ጣለ፣ አንደኛው ደግሞ መግለጫ ወጣ። አንተ ነህ ጥፋተኛው፣ የሻርካዊ ፕሪቶሪያን ስምምነት አንተን አሉት። መንግስትን አፕሪሼት አደረጉት ማለት ነው። ምን እያደረጉ እንደሆነ ማወቅ አለብን ማለት ነው። ከሃይማኖት አንጻር የሃይማኖት ጉዳዮች ምናምን የሚሉ እንትኖችም አሉ። ከሃይማኖት ጉዳይ ምንድን ነው የሚፈለገው? ብልጽግና በተደጋጋሚ እነዚህ ሃይማኖቶች አይረቡም፣ ለልማት አይጠቅሙም ምናምን የሚል
ፕሮቴስታንት ኢቲክስ ኤንድ ስፒሪት ኦፍ ካፒታሊዝም የሚለው የማክስ ዌበርን ቲዎሪ መሰረት አድርገው ሲተቹ ነበረ። እነ እንትና ደግሞ የሚፈልጉት እሱ ነው። እና አብይ አሁን የፕሮቴስታንቱን ዓለም ነው ፕሮሞት የሚያደርጉት። የሚፈልጉትም እንደዛ ነው። በዛ መንገድ መሄድ ነው የምትፈልገው። ፓርቲያቸው ውስጥ እንደዛ ሁነ እንድትገባ አትፈልግም። ሌላ ሃይማኖትን ይዘ ሞር በተለይ ደግሞ የኦርቶዶክስ ምናምን የሚባለውን ይዘ እንድትገባ አይፈልግም። ቁጥራቸው አሉ እዛ ውስጥ በዛ ደረጃ ያሉ በጣም ጥቂት ናቸው። ለዛም በጣም ሴንሲቲቭ ነው። ዳንኤል ክብረት ነው ኦልሬዲ አይ ቲንክ ኮንቨርትድ ይመስለኛል። እሱ ወደዛ ሄደ ነው። ሌሎችን አምጣቸው እና እነ ጌታቸው ረዳ ምናምን ሲመጡ የቆርሰው ምናምን ያበሏቸውን ዳቦ ምናምን አስበው ሶሻላይዝ እያደረጓቸው ማለት ነው፣ እያቆረቧቸው በእንትኑ በዚህ በብልጽግና መንፈስ ማለት ነው። እንደዛ ካልሆነ አቋምህን ይዘህ ደርቀህ እዛ ጋር ነው ምናምን ምናምን የሚል ከሆነ ሪጂድ ነህ፣ ለለውጥ አትመችም። ብልጽግና እናንተን አይፈልግም አይነት ነገር ነው የሚያደርገው። ይሄ ደግሞ እንትኖች ይፈልጉታል። ዌስተርን ሀይል የሚፈልገው ይሄ ነው። ትውልዱ በጣም ቀላል በፈለገው እንደፈለገ ሚጦስ ገንዘብ ሰጥተህ እንደፈለግ የምታደርገው ማንነቱን ቀይር ብትለው የሚቀይር ሃይማኖትን ጣል ስትለው የምትል ይሄ ምንድነው ይሄ ሴም ሴክስ ውስጥ ግባ ምናምን ካልከው የሚገባ ምናምን ማድረግ ነው። እንደዛ ነው የሚፈለገው። እንደዛ ከሆነ እንደፈለገ ትቆጣጠረዋለህ። ሀብት ሙጥጥ አድርገህ ትወስዳለህ። የአፍሪካን ሀብት የኢትዮጵያን ሀብት ትበለዋለህ ማለት ነው። ወርቅ የለ ምን የለ ሁሉን በአንተ አይደለም የምታመርተው፣ እነዚያ ይወስዱታል። የእነዚህም ፍላጎት ነው በዋናነት ማለት ነው። እነዚህን ስታስብ ብዙ አብረዋቸው ይመጣሉ ከአውሮፓውያን ጋር። የተባበሩት አረብ ኤሚሬት ከእነሱ ጋር ነው የሚሰራው። ሳምታይምስ ሜይ ቢ ሌላም ሀገር ሊኖር ይችላል። ሚድል ኢስት ውስጥ ያሉ በርካታ ሀገሮች ይህንን ማየት እንችላለን። የሀገር ውስጡ ፒፒ ራሱ ኢንጀነራል በጥቅሉ ብልጽግና የምትለው እንደዛ ማድረግ ይፈልጋል። ለምን ያ ጥለነዋል ያሉትን ስርዓት ሙሉ በሙሉ ማጥፋት አለብን ብለው ያስባሉ። አንድ ሁለተኛ ለውጡን ስናመጣ ያመጣነው ለውጥ የብሔር ግጭት የምናምን ስለነበረ እንትና ወያኔ የፈጠረው ስርዓት አጥፊ ስለነበረ እሱ እንትን ለማድረግ የመጣ ነው። ስለዚህ እሱ ካልፈረሰ ሰላም አንሆንም ብለው ስለሚያምኑ ነው ያን እየሰሩት ያሉት ማለት ነው። በኋላ አነሳዋለሁ ይህን በተመለከተ ማለት ነው። ስለዚህ አጠቃላይ ብልጽግና የሚባለው በሙሉ ማፍረስ ይፈልጋል። አሁን እነዚህ ለውጦች ይምጡልን ብሎ ደምድሞ ወስኖ የተቀመጠ ነው። እዛ ውስጥ የሚቃወም የለም። ይህን ነው የሚፈልጉት ማለት ነው። ሌላው ኦፒዲዮ የሚባለው ኢን ፓርቲኩላር በተለየ ሁኔታ ኦህዴድ የምትለው ማለት ነው። አሁን የእንትኑ ባለተራው ኦህዴድ እርሱ ደግሞ ሌላውን ለመቆጣጠር እዚህ በፊት በደንብ አብራርተነዋል። ሌላውን ለመቆጣጠር የግዴታ ስርዓት መለወጥ አለበት። ይህ አሁን እንግዲህ ቅድም ሳነሳ ነበረ ክልል ምናምን የሚባለው ኖሚናል ነው። ዩኒተሪ ገቨርንመንት ነው የሚመሰረቱት። በነገራችን ላይ ዩኒተሪ የሆነ በቃ ፕሬዚዳንቱ ኮንትሮል የሚያደርገው ከላይ እስከታች ያለው ማለት ነው። ክልል ነፃነት የሚባል የለም። ምክንያቱም ቅድም አንስቼልሃለሁ አንቀጽ 39 እኮ ስለ ክልሎች እኮ ነው የሚያወራው። አንቀጽ 39 ራስን በራስ የማስተዳደር እስከ መገንጠል ማለት ለክልሎች ነው። ክልሎች በብሔር መሰረት ያደረጉ ስለሆነ ማለት ነው። ስለዚህ አንቀጽ 39 ስታስወግደው ምን ማለት ነው? አንድ ክልል ራስን በራሱ ማስተዳደር አይችልም ማለት ነው። በቀጥታ ዩኒተሪ ገቨርንመንት ነው። ሁሉም ነገር የሚሰጠው ከማዕከላዊ መንግስት ነው። ከታች ያለው የእሱ ኖሚናል ውክልና ያለው ነው እንጂ የህዝብ ውክልና ያለው አይደለም የሚቀመጠው። አሁን ያለው ክልል የምንለው ሴንስ አሁን ያለው በተግባር ብዙ ነገር ባይሰራበትም እንደሱ የሚባል የለም፣ ይጠፋል ማለት ነው። ስለዚህ ያ ስለሆነ ይሄን ደግሞ በደንብ እንትን ይሏታል፣ ይፈልጉታል። ለምን ያስፈልጋቸዋል? ኦህዴድ የሚፈልገውን ቦታ በፈለገው እየወሰደ እየሾመ እንደፈለገ ማድረግ ይችላል ማለት ነው። ለዛ እንዲመቸው ነው። እና በእነዚህ ምክንያቶች ተገፋፍተው ያደረጉት። በአጠቃላይ የምክክር ኮሚሽኑ የምዕራባውያንን ፍላጎት በማሟላት ብልጽግናን በስልጣን ላይ ለማቆየት እየሰራ ያለ የብልጽግና ነፍስ አድን ተቋም ነው። በቃ ነፍስ ማዳን ነው። ምክንያቱም ይህን ካላደረገ ምዕራባውያን ይጥሉታል። ከጣሉት ያው ብልጽግና ይወድቃል። ከፈለጉ ዛሬም እኮ መጣል ይችላሉ። በአንድ ቀን ሌሊት በቃ ተነስ ልቀቅ ቢሉት እምቢ አይልም። ምንም ማድረግ አይችልም። እርሱን እንደፈለገ ይዘው ሲመጡና ህወሓትን ጥፋ ፍረስ ምናምን ሲሉት እንደፈረሰ፣ ህወሓት አዲስ እንትና ሸዋ ደርሶ ተመለስ ሲሉት እንደተመለሰ ሁሉ ልክ እንደዛ ይህም ልቀቅ ቢሉት እምቢ አይልም። በምንም መንገድ እንገላለን ይሉታል። ምንም አያደርግም። ከዛ አንጻር የሚታይ ነው። እና የኦህዴዱ አጋጣሚ ይህን ተጠቅሞ እንትን ማድረግ ይፈልጋል። የሚፈልገውን ነገር መጫን ይፈልጋል። ታንክ ዩ። መልካም እንግዲህ የምክክር ኮሚሽኑ ከተቋቋመ ጊዜ ጀምሮ እንደገና አጀንዳ በሚሰበስብና እንደዚህ ከየአካባቢው ተወካዮችን በሚመርጥ ጊዜ ሲያሳየው ከነበረው ባህሪ አንጻር ዓላማው ምን እንደነበረ በተደጋጋሚ አንስተነዋል። ሰው ማስተዋል ከቻለ ማለት ነው። ምናልባት አንቀጽ 39ን እንደሚሰርዝ የብሔር ፌዴራሊዝም የሚባለውን ለማጥፋት እንደሚሰራ ከሚያደርገው ተግባር አንጻር ከዚህ በፊትም በተደጋጋሚ አንስተን ብዙ ጊዜ ማብራሪያ ሰጥተበታል። እንደውም የብሔር ፌዴራሊዝም ነው ሀገሪቱን ያፈረሳት የሚለውን ሀሳብ ራሱ ከምን ተነስቶ ምን ላይ ወደዚህ አጀንዳ እንደመጣም ብዙ ጊዜ ያነሳንበት ጉዳይ ነበረ። ብዙ ጊዜ
አሁን ቀጥሎ የመጣው ዋናው ጥያቄ ብልጽግና እነዚህን ለውጦች በማምጣት ወይም በማሳካት በሀገሪቱ የተፈጠረውን ቀውስ መፍታት ይችላል ወይ የሚለው ጥያቄ ነው። እንግዲህ እንፈታለን ብሎ ነው ይህን ሀሳብ ያመጣው። ግን እንዴት ነው የሚችለው ይቻላል ወይ የሚለውን ከዚህ በፊትም አንድ ነገር ያነሳው አንተ የነበረው ኤርትራ ሲገነጠል ህገ መንግስት አልነበረም፣ የሽግግር መንግስት እንደነበረ በማብራሪያ ስታነሳ ሰምቼ አውቃለሁ። እነዚህ ማለት አሁን መገንጠልን መብት ስለሚሰጥ ነው አንቀጽ 39 እንዲሰረዝ የሚፈልጉት እነሱ። ግን ኤርትራ ህገ መንግስት ባልነበረበት ጊዜ ተገነጠለ ፍላጎት ያለውን ኃይልስ ማስቀረት ይችላል ወይ የሚለው ጥያቄ ከዚህ ጋር አብሮ ይነሳል ብዬ አስባለሁ። ወደ አንተ ልምጣ፣ በዚህ ጉዳይ ማብራሪያ ያስጥበት። መልካም። አሁን አንቀጽ 39ን መቀየር እነዚህን ነገሮች ማድረግ የመገንጠል ጥያቄን ለማስቀረት አይደለም መሰረታዊ ነገሩ። ህብረ ብሔር ፌዴራሊዝም የሚባለው የህዝቦች መብት የሚባለው መከበር አይፈልግም እኮ እሱ እኮ ነው ዋናው። እዚህ ጋር ቅድም አንድ ነገር ሳነሳ ነበረ። የቡድን መብት ላይ ፎከስ አድርገህ እንትን ስታደርግ ህዝቦችን ኢምፓወር ታደርጋቸዋለህ። ራሳቸውን በራሳቸው ያስተዳድራሉ። ኢምፓወር ታደርጋለህ። ህዝቦች ኢምፓወር ከተደረጉ ኢንዲቪጁዋሊዝም ወይንም ቅድም ያልኩት ማቴሪያሊዝም ይጠፋል ማለት ነው። በግለሰብ አይደለም የሚያስቡት፣ በቡድን ነው የሚያስቡት። ለቡድናቸው መብት ሁሉም ይቆማል። በቀላሉ ግለሰቦችን ሎቢ አድርገህ ዋቴቨር አድርገህ ታሸንፋለህ። ህዝብን ወይም ቡድንን ግን አታሸንፈውም። ስለዚህ ምዕራባውያኑ በቀላሉ ገብተው ማቴሪያላይዝ አድርገው እነሱ የሚፈልጉትን ነገር ማምጣት አይችሉም። ሁለተኛ ብልጽግናውን ቢሆን በዛኛው ላይ የመጣ ስለሆነ ይህን ነው የሚፈልገው። ትልቁ ችግራቸው እኮ እነሱ ህዝብ ራሱን በራሱ መወሰን የለበትም። ለምን የእኛን አምባገነንነት አይቀበልም ነው። ህዝብ ራሱን በራሱ ይወስን ማለት መንግስት በክልሎች ያለው የፌዴራል መንግስት በክልሎች ላይ ያለው ጣልቃ ገብነት ውስን ይሆናል። ውስን ጉዳዮች ናቸው ጣልቃ የሚያስገባው። ክልሎች ራሳቸውን በራሳቸው ያስተዳድራሉ ነው። እንዴት አድርጎ ገብቶ ይጨፈልቃል ታዲያ? ኖ ትላለህ። ህገ መንግስት አይፈቅድልም ነው የምትለው። ክልሎች የራሳቸው ፓርላማ አላቸው፣ በፓርላማቸው ነው ይለዋል። ምንም ማድረግ አትችልም። መሰረታዊ ነገር እኮ ይህንን ማጥፋት የሚፈልጉት ስለ መገንጠል ማቆም ምናምን እሱ ውሸት ነው። እሱ ፕሮፓጋንዳው ነው፣ ወሬ ነው፣ ውሸት ነው። እነሱም እኮ ካልተመቻቸው ይገነጠላሉ። ባለፈው አብራርተነዋል በደንብ አድርገን። እስከተመቻቸው ነው የሚቀጥሉት፣ ካልተመቻቸው ግን መገንጠል ነው የሚፈልጉት። ያደርጉታል እኮ እነሱ። ሌላውን አዳክመው ከመገንጠል አይመለሱም። ኦህዴድ ብለው ዋቴቨር እንዲህ አይነት ነገሮች እንደሚመጡ ማወቅ አለብን። እና መሰረታዊ ነገሩ እሱ አይደለም ለማለት ነው። መሰረታዊ ነገሩ የመዋቅራዊ እንትኑን ማፍረስ ነው። መዋቅራዊ ኮንስትሪያንት አላቸው ለነሱ እንደፈለጉ ለማድረግ ማያስችላቸውን ነገር አፍርሰው እንደፈለገ ማድረግ ማለት ነው። ምን ማለት ነው? ውሃም ማያስተላልፈውን ፕላስቲክ በወስፌም በመርፌም በመሳፈቻም በስተጠቅጥቀ ወንፊት ታደረገውና ውሃ እንዲያስተላልፍ ታደረገዋለ፣ እንደፈለግ ታደረገዋለ ማለት ልክ እንደዛ ማለት ነው። የሚፈልጉት እንደዛ ነው። ኦኬ ብልጽግና እነዚህን ለውጦች በማሳካት አሁን ቅድም ከላይ ያየናቸው 6 ነጥቦች ብቻ ሳይሆን ሌሎችም አጠቃላይ ስርዓቱን በመቀየር ወደ አህዳዊ ነገር በመመለስ አንዳንዴ ሴሚም ነው ምናምን የሚል የማታለያም ይጠቀማሉ። እና እንደዛ በማድረግ ሀገሪቱ ውስጥ የተፈጠረውን ቀውስ መፍታት ይችላል ወይ የሚለው መሰረታዊ ጥያቄ ነው። አይችልም። እርግጠኛውን የምናገረው አይችልም። ምክንያቱ ምንድን ነው ካልከኝ የሚከተሉትን 8 ምክንያቶች አነሳላለሁ። አንደኛ በሀገሪቱ ውስጥ የተፈጠረው ቀውሱን የፈጠረው ብልጽግና የሚባለው ፖለቲካ ስርዓት የፈጠረው የሴራ ለውጥ ነው። የሴራ ለውጥ ነው ይሄን ያመጣው። ከዛ በፊት የነበረ ወይ የህዝቦች ቀውስ ነበረ። ህዝብ እርስ በርስ የዲሞክራሲ ጥያቄ ይጠየቅ ነበረ። የስ ሁሉም መልካም አስተዳደር የለም፣ ፍትሐዊ ተጠቃሚነት የለም ምናምን የሚል የዲሞክራሲ ጥያቄ የመብት ጥያቄ ነው የሚያነሱት የነበረው እንጂ አንዱን ህዝብ ወርሬ ርስቴ በዚህ ተወስናል ርስቴን አስመልሳለሁ ይህን አደርጋለሁ እንዲህ ምናምን የሚባል ችግሮች ነበሩ። እዛ በፊት አልነበሩም። የህዝቦችን ጥያቄ አለመመለስ ነበረ። አይ ነው የቅማንት ጥያቄ ነበረ መመለስ እየተገባው አልመልስም ብለው። የደንጣ ጥያቄ አለ። በደቡብ ብሔር ብሔረሰቦች የሚባለው ብዙ ህዝቦች እንትን አሉ ጥያቄ የሚያነሱ አሉ። ዛሬ ድረስ የዘር ማጥፋት እየተጨፈጨፈባቸው ያሉ እንደ ዘይሴ፣ ኮሬ ምናምን የመሳሰሉት ህዝቦች ማለት ነው። እነዚህ ሁሉ ጥያቄ አላቸው፣ ያልተመለሰ ጥያቄ ማለት ነው። ይሲ አሁን እዚህ ጋር ያልተመለሰ ጥያቄ ያ ጥያቄ መመለስ ነው የነበረበት። እነዚህ ሌሎችን ህዝቦች እናጥፋ ብለውም አይደለም። ወደዚህ ሲመጡ ግን ምንድን ያደረጉት? በቀጥታ ሶማሌውን ከኦሮሞ ጋር አጋጩት፣ ሶማሌውን ከአፋር ጋር አጋጩት። ከዛ በኋላ ኦሮማራ በሚለው ጥምረት ደግሞ እየዳከሩ ወደ ትግራይን ሙሉ በሙሉ እናጠፋለን ብለው ዘመቱ። የብሔርን ግጭት ማን የወለደው? ከዛ በኋላ የጽንፈኝነት በየቦታው እንትን አለ ማለት ነው፣ ሰፈነ። ማን ያመጣው? በኢህአዴግ ዘመን የብሔር ግጭት የሚባል እንደዚህ በዚህ ደረጃ አሁን በምናየው ደረጃ ነበረ? አልነበረም በፍጹም። የሆነ ጊዜ የሆነ
እንትን ነበረ አይ ቲንክ ጉራ ፈርዳ ነው ምናምን የሚባል አካባቢ የሆኑ ከሌላ ቦታ የመጡ ሰዎች ዋናው ከጎጃም የመጡ ምናምን ብለው መግለጫ የሰጡበት ማለት ነው። ከዛ አካባቢ የተፈጠረ ችግር ነበረ። ከዛ ባለፈ ግን አንዱ ብሔር ሌላውን አጠፋለሁ የሚል እንትን ይዞ ተነስቶ በዛ ደረጃ አይተን አናውቅም። የህግ የበላይነትም ነበረ። ወደ መጨረሻው አካባቢ ያበላሹት ያው ሲፈርስ ድርጅቱ ያበላሹት ነው። በተለይ ደግሞ ከ2008 ደሳለኝ ማንም የሚባል ኃይለማርያም የሚባለው ሰውዬ ከመጣ ማለት እንደዛ ነው። እሱ ስርቆት ውስጥ ገባ፣ ስርዓቱን ተወው፣ ነገሮች ሁሉ ፈራረሱ ማለት ነው። በዚህ ምክንያት ነው ይሄ ነገር የመጣው እና ኮር ፕሮብሌሙ አልታወቀም ማለት ነው። አሁን ይኸውልህ መሰረታዊ ችግሩን ሳታቅ መፍትሄ ካስቀመጥ እብድ ነህ ማለት ነው። ያመጣው መፍትሄ ብለህ የምትተኩሰው ቀስቶች በሙሉ ወደ መሰረታዊ ችግሩ እየሄዱ መሰረታዊ ችግሩን ማይጎዱ ማያፈርሱ ማይመቱ ከሆነ ዝም ብለህ በከንቱ ነው ጉልበት የምታከስረው ማለት ነው። የችግሩ ስር ሩት ፕሮብሌሙ ማለት ነው አይታወቅም። ሀገር ውስጥ የተፈጠረው ቀውስ ራሱ ብልጽግና መሆኑ እየታወቀ የህግ የበላይነትን ባለማስፈን ደለብረትሊ ከህግ ውጭ በመስራት እንደፈለገ አድርጎ ራሱ የግጭት እንደፈለገ እየጠመቀ በግጭት ውስጥ የተቀመጠው እሱ ነው። ይሄ ሆኖ እያለ ሌላ ህብረ ብሔር የሚለው እንትኑ ስርዓቱ እሱ ነው የወለደው ብሎ መነሳቱ በራሱ ስህተቱ እዛ ጋር ነው መሰረታዊ ነገሩ ማለት። ስርዓቱ አይደለም ያን ያመጣው፣ በፍጹም እነሱ ናቸው ስርዓቱን ተጠቅመው የቀደመውን ስርዓት ለማፍረስ እርስ በርስ ያባሉት ማለት ነው። የጥላቻን ማን ነው የወለደው? እራሳቸው ናቸው። ይሄ የቀን ጅቦች ምናምን ምን ያላሉት ነገር አለ። ብዙ ነገር እያደረጉ እርስ በርስ ያፋጩት እነሱ ናቸው። ስለዚህ የችግሩ ዋና መሰረት እንትኑ ምንጩ ሌላ ሆኖ እያለ እነርሱ ለሌላ ነገር መፍትሄ የሚሆን ነገር ነው ያመጡት። ስለዚህ ምንም ችግሩ አይፈታም ማለት ነው። ይቀጥላል። የህዝቦች ጥያቄም ይቀጥላል፣ የሚቆም አይደለም ማለት ነው። ሁለተኛ የተለዩት አጀንዳዎች ቅድም ካየናቸው አጀንዳዎች ቅድም ለማብራራት አንስቼ ሞክሬያለሁ። የምዕራባውያን ፍላጎትን በማሳካት ሀገሪቱን በእጅ አዙር ቅኝ ግዛት የሚያስገዙ እንጂ በሀገር ደረጃ ያለ አዎንታዊ ለውጥ ለማምጣት የታቀዱ አይደሉም። የሀገሪቱና የህዝቡን ጥያቄ ለመፍታት የታቀዱ አይደሉም። በቃ እነሱ ይሄኛው ቅድም እንዳልኩት ሰርቫይቭ ማድረግ ስልጣን ላይ መቆየት ይፈልጋል። አውሮፓውያኑ ደግሞ የሆነ ኔሽን ምንድነው ናሽናል ኢንተረስት አላቸው። ናሽናል ኢንተረስታቸውን ማስጠበቅ ይፈልጋሉ። ዜን ተጠቀሙበት፣ አለቀ። ይህንን የሁለቱን ፍላጎት አሟልተ ለማስቀጠል የመጣ አጀንዳ ነው እንጂ የሀገሪቱን አጀንዳ አይደለም። የሀገሪቱ አጀንዳማ ምንድን ነው? ህዝቦቹ ፋርዘር ጥያቄ የሚጠይቁት ህብረ ብሔር ፌዴራሊዝሙ የበለጠ ዲሞክራታይዝ ተደርጎ እንዲቀጥል ነው። ያልተመለሱ ጥያቄዎች እንዲመለሱ ነው። እውቅና ያልተሰጣቸው ህዝቦች እውቅና እንዲሰጣቸው ነው። ራሳቸውን በራስ ማስተዳደር የሚገባቸው እንዲያስተዳድሩ፣ ነገር ግን ዲሞክራቲክ በሆነ መንገድ እንዲሆን ህዝቦች የትም ቦታ ተንቀሳቅሰው እንዲኖሩ የማድረግ ጉዳይ ነው የተጠየቀው። ይሄ ነበረ። እነሱ ግን ገልብጠው ሌላ ነገር ያደረጉት ማለት ነው። ሰው የተነሱት አጀንዳዎች ያን አይመልሱም። መሰረታዊ የህዝብ ጥያቄ ይሄ ብቻ አይደለም። እንደውም በኋላ አነሳዋለሁ። ትልቁ አሁን የህዝብ ጥያቄ ምንድን ነው? ሰላምን ያፈረሰው ማን ነው? ብልጽግና። እነሱ ግን ሰላሙን ያደፈረሰብን ህብረ ብሔር ፌዴራሊዝም የሚል ነው ብለው ይተቹታል። እሱ አይደለም መሰረታዊ ችግር፣ እሱ አይደለም በፍጹም። እርሱ እያለ ማንና ማን ተጋደለ? ጥያቄዎች ፋርዘው ተነስተዋል። ራሳቸውን ሲያጋሉ የነበሩት እነዚህ በአዴን የነበረው ቅማንት ላይ መጥቶ ሲጨፈጭፍ ነበር። የአማራ ህዝብ ቅማንትን አጠፋለሁ ብሎ አልተነሳም። የትግሬ ህዝብ ሌላውን አጠፋለሁ ብሎ አልተነሳም። አንድም የኦሮሞ ህዝብ ሌላውን አጠፋለሁ ብሎ ተነሳ ያቅም የለም፣ አልነበረም። ይህንን የሚያደርጉት ድራማታይዝ የሚያደርጉት ብልጽግናዎቹ ናቸው። ይሄ ነው መሰረቱ። ስለዚህ የተነሱ አጀንዳዎች ያን መሰረታዊ ችግር የሚፈቱ አይደሉም ማለት ነው። የብልጽግናንና የምዕራባውያን ኢንተረስት የሚያሳኩ ናቸው። ሶስተኛው የህዝቦች ፍላጎት ሙሉ በሙሉ ተክዷል፣ አልተካተተም። ቅድም እንዳልኩ የበለጠ ህብረ ብሔር ፌዴራሊዝሙን ዲሞክራታይዝ ተደርጎ ህጸቶቹ ተስተካክለው እንዲቀጥሉ ነው ህዝቡ የሚፈልገው። ያን የፈለገው ያነሳው ይሄን ነው። የአካባቢያችን ልማት ተጠቃሚ እንሆን፣ ራሳችን በራሳችን እናስተዳድር። ይሄ ደግሞ ናቹራል የሆነ መብታችን ነው፣ ተፈጥሯዊ መብት ነው። ሌላ ነገር የለም። ሁሉም ህዝብ እኩል ይሁን ነው። አንዱ ክልል ኑሮት አንዱ ክልል አልባ አይሆን። ስለዚህ ሁሉ እንትን ይሆን ነው። መንግስት ለመጨፍለቅ ስለማይመቸው ማፍረስ አለበት። ቅድም እንዳልኩ ምዕራባውያኑ ደግሞ የራሳቸው ኢንተረስት አላቸው። በዚህ ምክንያት ነው እንትን የሚያደርጉት። ስለዚህ የህዝብ ጥያቄ አልተመለሰም። ዋናውን የህዝብ ጥያቄ አድሬስ አያደርግም። ስለዚህ ችግሩ አይፈታም ማለት ነው። በሀገር ደረጃ ያለ ችግር ሊፈታ አይችልም። አራተኛ ብሔራችንና ብሔራዊ ጥቅማችን ተሽሮብናል ወይንም ተጥሶብናል በሚል መንግስትን እየተፋለሙ ያሉ የታጠቁ ኃይሎች አሉ። ቲፒኤልኤፍ አለ፣ የኦሮሞ ነፃነት ሰራዊት የሚባል አለ፣ የቅማንት ነፃነት ሰራዊት የሚባል አለ፣ የአገው ዲሞክራሲያዊ ንቅናቄ የሚባል አለ፣ ኢቭን ፋኖ አለ። ከነዚህ ጋር አብሮ እንትን ማለት ነው የሚተባበር። ስለዚህ እንዴት ነው ሰላም ይመጣል? ያኛው ጥያቄ ስቲል አለ ማለት ነው። ይሄ የህዝብ ጥያቄ አይደለም፣ የብልጽግናው በኩል ነው እንጂ የነዛ ኢንተረስት አልተካተተም።
ካልተካተተ እንዴት ነው መፍትሄ ይመጣል? ጦርነቱ ይቀጥላል፣ እርስ በርስ ውጊያው ይቀጥላል። ስለዚህ ሀገሪቱ ሰላም ትሆናለች? አትሆንም። የእነዚህን ፍላጎት ሁሉ የሚያሳካ አጀንዳ መኖር ነበረበት። እነዛን ሁሉ ያሳተፈ ማለት ነው። አያሳትፍም፣ የለም። ስለዚህ እንዴት ሆነ ውጤት ያመጣል ማለት ነው። አምስተኛ እርምጃው ከሀገሪቱ ወቅታዊ ሁኔታ አንጻር ሲታይ፣ አጠቃላይ ከሀገሪቱ አንጻር ሲታይ ወቅታዊ ባለመሆኑ አገርን በፍጥነት ይበትናል እንጂ አይሰበስብም። ምን ማለት ነው? ልብ በል። አሁን ህብረ ብሔር ፌዴራሊዝሙ መቀጠል አለበት ብሎ የሚዋጋ አካል አለ። መብት ይከበር ብሎ የሚታገል አለ። ከተመቸው ለመገንጠል ቋፍ ላይ ያለ አለ። አሁን ይህንን ነገር አምጥተህ አፍርሼዋለሁ ዩኒተሪ ነው ስትል ትግራይ ዝም ይልሃል፣ ሶማሌ ዝም ይልሃል፣ አፋር ዝም ይልሃል፣ ኦሮሚያ ዝም ይልሃል። ማንም አለ። በተለይ ደግሞ ትግራይ እንዲገነጠል እየገፉ ነው ማለት ነው። እንዲህ ስታደርገው ሙሉ በሙሉ የመገንጠል ፍላጎቱ በመላው የትግራይ ህዝብ ተቀባይነት ያገኛል። በቃ ሊያጠፉን ነው ሊጨፈልቁን ነው የሚል ነገር መጣው። አሁን በሰዓት ላይ ነዳጅ የሚጨምር ነው እንጂ ያንን የሚያቀዘቅዝ አይደለም ያለው። ኦልሞስት አሁን ወደ መፍረስ እየሄድ ነው። ስለዚህ ሀገሪቱን ያፈራርሳታል። እንደገና ደግሞ በቋንቋቸው፣ በባህላቸው፣ በወጋቸው ሲጠቀሙ የነበሩ በራሳቸው ክልል የነበሩ ሰዎች ተጨፍልቀ እዚህ ግባ ስትለው ማን እሺ ይላል? እሺ ይላል? አይልም። እምቢ ይላል። ዜና አመፅ መነሳቱ ይቀራል? አይቀርም። እነዚህ ነገሮች በሙሉ ችግር ይፈጥራሉ እና የሚያመጡት ነገር የለም። ብሔር ተኮር ትግሎች ተጠናክረው እንዲቀጥሉ ያደርጋል። መገነጣጠል ይመጣል፣ ሀገር ለማፍረስ ይመስለኛል በሌላ መንገድ እና ሆን ብሎም እያደረጉት ይመስላል። ስድስተኛ በየብሔሩ ተደራጅቶ የነበረን አሁን ቅድም በመሀል አንስቼዋለሁ። በተደራጅቶ የነበረን ሀገር ወደ አህዳዊነት ለመመለስ ረጅም ጊዜ እና ተከታታይ የመግባባት ስራዎችም ያስፈልጋል። የፎይታ የጽሞና ጊዜ ሁሉ ያስፈልጋል። ዝም ብሎ ሰው እንዲያስብ ማለት ነው። በሂደት ነው የሚመጣው። ኦቨር ታይም አሁን ረጅም ጊዜ ወስደ እንትን እያደረክ እያሰለጠንክም ሀሳብ ሎቢ እያደረክ ምናምን በሂደት ካልሆነ በስተቀር አሁን ላይ ብታመጣው በፍጹም ሁሉም በየብሔሩ እንትን ነው፣ ቶክሲክ በሆነ መንገድ ላይ ያለ ነው። እንደዛ አድርገውታል ብልጽግናዎች። ከዛ ሜንታሊቲ መውጣት አለበት። የመጀመሪያው ሰላም ሆኖ ማለት ነው፣ ሀገሪቱ ሰላም ሆና። ከዛ ካልወጣ አሁን አምጥተህ ተጨፍለቅ ብትለው እንዴት ነው የሚሆነው? ሲያስበው ጎንደር ላይ ቁጭ ብሎ ቅማንትን ሲጨፈጭፍ የነበረ ምናምን ጋር ቅማንቱን ወስድ እዛ ጋር ጨፍጭፈው እንትን አግብተው ቀጥል ብትለው ምንድነው ፊልም ያደረገው? ቅማንቱ ጨፍላቂውስ ምንድነው ፊልም ያደረገው? እዛ ያለ ባለስልጣን ማለት ይህን ሲያደርግ የነበረው ያንን ነው የሚቀጥልበት። ዝም ትላለህ፣ ምንም አይነት ዋስትና የለም። ስለዚህ ሰላም አይሆንም፣ በፍጹም ሰላም ልትሆን አትችልም ማለት ነው። ወደ መጠራጠርና ወደ ሌላ ነገር ነው የምትገባው። ሰባተኛ የኢትዮጵያ መሰረታዊ ችግር ዲሞክራሲያዊ የመንግስት ስርዓትና ዲሞክራሲያዊ የፖለቲካ ባህል አለመገንባት እንጂ የአስተዳደር መዋቅሩ ፓርላመንታሪ ሆነ እንትኑ ይሄ ምንድነው የመንግስት አይነቱ ማለት ነው። ፓርላመንታሪ ሆነ እንትና ይሄ ፕሬዚደንሻል እንትኑ መዋቅሩ አህዳዊ ሆነ ህብረ ብሔር ፌዴራሊስት ሆነ ምንም የሚያመጣው እንትን የለም። በዋናነት ህብረ ብሔር ፌዴራሊዝም ውስጥ ሆነም ጸረ ዲሞክራሲን በማንገሳቸው ፈርሰዋል። ኢህአዴጎች የፈረሱት በዚህ ምክንያት ነው። የሚፈለገው ምንድን ነው? የህግ የበላይነት እንዲሰፍን፣ የዲሞክራሲ ስርዓት እንዲሰፍን ነው። ከዛ በላይ ደግሞ የፖለቲካ ስርዓታችን ዲሞክራሲያዊ የሆነ ባህል እንዲኖረው ማድረግ ነው። ምርጫው ፍጹም እውነት የሆነ ምርጫ ማለት ፌር ኤንድ ፍሪ የሆነ ኤሌክሽን ግልጽ የሆነ ማለት ነው። እንደዛ ከኖረ ነው እኛ ሰላም የምንሆነው። ሁሉም ሰው በምርጫው መንግስትን መቆጣጠር ይችላል በካርዱ ብቻ ማለት ነው። ስለዚህ መንግስት የሚመጣው ፓርቲም ዋቴቨር በለው የሚመጣው ወደ ስልጣን ቁጥጥር ውስጥ ትወድቃለህ ማለት እንትን ኮንትሮል ታደርገዋለህ። በተቻለ መጠን ሰርቶ የተሻለ ነገር አሳይቶ በሚቀጥለው ለመመረጥ ይጥራል እንጂ በጉልበት እንደዚህ አሁን ብልጽግና እንደሚያደርግ በጉልበት አያደርግም፣ እንትን እንደፈለገ አያደርግም። ስለዚህ የኢትዮጵያን ጥያቄ መሰረታዊ ጥያቄው ይሄ ነው። ከዚህ ውጭ ሌላ ለውጥ ሊመጣ አይችልም እና ይሄንን ማየት ያስፈልጋል። ይሄንን ስርዓት ነው ማምጣት የሚፈልገው። ሲታገሉም የነበረው ኢትዮጵያ ህዝብ ከዚህ ጀምሮ ነው ጥያቄው መሰረታዊ የሆነ ጥያቄ የቀጠለው በዚህ ምክንያት ነው። በዘውዱ ስርዓትም የነበረው በኮማንድ ኢኮኖሚ በለው ፒአርዲኤፍ ብትለው ያጣ ነው ምንድን ነው? የዲሞክራሲ ስርዓት። የዲሞክራሲ ፕሪንሲፕል የሚከተል የፖለቲካ ስርዓት የለንም። የመንግስት ዲሞክራሲያዊ የሆነ መንግስት ስርዓት የለንም። ይህንን ማምጣት እስካልተቻለ ድረስ የፈለግ ጉልቻ ብትቀይር ምን ለውጥ ይመጣል? ለውጥ አይመጣም። ጉልቻ ቀየራ ነው እና እንዲያውም ስልጣን ላይ ያለው ሰው ለሚበላው እንደሚመቸው ለማድረግ ነው የሚቀያይረው። ኢህአዴግም ሲመጣ እሱ እንደሚመቸው አደረገ። ደርግ ሲመጣ እሱ እንደሚመቸው አደረገ። ብልጽግናም ሲመጣ እሱ እንደሚመቸው ለማድረግ ይኸው እየጣረ ነው አሁን ማለት። ከተሳካለት ያው ይቀጥላል እንደዛ አድርጎ ዲክታተር ሆኖ ማለት። ለዲክታተርሺፑ የሚመቸው ስርዓት የትኛው ነው ብለው ነው እንጂ ለህዝብ ለውጥ ወይም የህዝብን ጥያቄ ለመመለስ እንዳልሆነ ከላይ ማንስቸዋለሁ። ይሄኛውን በደንብ ያስረዳናል ማለት ነው። ስምንተኛውና የመጨረሻው በዚህ ጉዳይ በዚህ ምክንያቱ ለምንድን ነው መንግስት ለውጥ ማያመጣው ለሚለው ወይም ውጤት አያመጣም ላልነው፣ ለውጡ ብሔር ተኮር የትጥቅ ትግሎችን አያስቀርም፣ እንዲያውም ይገፋፋል። ከጥንት ጀምሮ የነበረው እንደዛ ነው። ህዝቦች የራሳቸው ማንነት አላቸው። ከጥንት ጀምሮ እንደዛ ነው የመጣ ነው። ከአክሱም በለው ዋቴበር የራሱ ማንነት አለው ህዝቡ። በሂደት የተፈጠሩ ማንነቶችም ተጠብቀው ነው የመጡት።
እጨፈልቃለሁ ብሎ የጠፋ የጠፋ ጋፋት ነው። ጋፋት የጠፋው በሃይማኖት ምክንያት ነው። እነ ዘርዓ ያዕቆብ ነው ትልቅ ችግር የፈጠሩበት። ከዛ ደግሞ በነ ልምደ ድንግል ወቅት የተፈጠረው ጦርነት የኦሮሞ መስፋፋት የሚባለው ሲመጣ ተዋጠ። ወደ አማራ የሚባለው አሁን ጎጃም፣ ወደ ጎንደር የተወሰነ፣ ወሎ የተወሰነ የሄደው ደግሞ ሙሉ በሙሉ እንትን አደረገ፣ ተዋጠ። እሱም አሲሚሌት ተደረገ። ቋንቋ ጠፋ፣ አማራ ሆነ። ከዚህ ውጭ ሌላው ህዝብ እንዳለ ራሱን ጠብቆ ያለ ህዝብ ነው። ከጥንት ጀምሮ ጠብቆ የዘለቀ ነው። ቅማንቱን ለማጥፋት እየታከሉ ነበር፣ አልጠፋም። ቅማንቱ አለ። ነገደ ወይጦ ምናልባት ቋፍ ላይ ሊሆን ይችላል። ከዛ ያለፈ ነገር የለም። ስለዚህ ለውጡ የብሔር ተኮር ትግልን ያስፋፋል እንጂ እንትን ሊል አይችልም። ምክንያቱም እነዚህ የነበሩ ህዝቦችን ልታጠፋቸው አትችልም። እነሱ እኮ ይጠፋል ህዝብ ሁሉ ብለው ያስባሉ። ህዝቡም ይጠፋል፣ መጥፋት አለበት፣ በሂደት አንድ ነው የምናደርገው ልሙጥ ብለው ያስባሉ፣ በተለያየ መንገድ ማለት ነው። ስለዚህ ይሄ ስለሆነ ከዚህ አንጻር ስትመለከተው የትጥቅ ትግሎችን አያስቀርም ማለት ነው። ምን ይፈጠርብሃል? አሁን ተጎጂነት ይመጣብሃል ማለት ነው። አሁን እንደዚህ ጨፍላቂ ሲመጣ፣ ጨፍላቂው ደግሞ ታውቃለህ በአካባቢ በመንደር የተደራጀ ነው። ልክ እንደ ፋጣ ቡድን ምናምን ብለው መጥቶ እንደዛ የሚጨፈልቅ የትም ቦታ ብትሄድ ማለት ነው የሆነ የጥቅም ቡድን ይጨፈልቃል። መብትን ላስከብር ብትል አታስከብርም። ለምን? የዲሞክራሲ ስርዓት አልተገነባም። አካውንታቢሊቲ ምናምን የሚባል የለም። ቼክ ኤንድ ባላንስ የለውም። እኛ ጋር ምንም ነገር የለም። ስለዚህ በህግ በኩል ሂደ ተደማጭነት ስለማታገኝ ያለ ምርጫ ምንድን ነው? ትጥቅ ትግል። ጠመንጃ ታነሳለህ፣ ትፋለማለህ። እነ ኦብነግ፣ እነ ኦነግ፣ እነ ጀብሃ፣ እነ ቀዳማዊ ወያኔ ምናምን የሚባሉ የተፈጠሩት በዚህ ምክንያት ነው። ይሄም ይቀጥላል። ምንም እንትን አይደለም ማለት ነው። ጨፍልቀህ እንኳ በግድ ብታስቀጥለው መነሳቱ ስለማይቀር ይህን ግምት ውስጥ ስለማያስገባ አጠቃላይ እንትኑ የእነዚህን ጥያቄ ሁሉ ሊመልስ ስለማይችል ሰላም ያመጣል ብዬ አላምንም ማለት ነው። ለውጡ ምን ላይ ቢያተኩር ውጤት ያመጣ ነበረ? አሁን የእንትኑ አንደኛ የምክክር ኮሚሽኑ የሚባለው በመንግስት የተቋቋመ ነው። ገለልተኝነት የሚባል ነገር የለውም። የብልጽግናን ሀሳብ ለማራመድ የመጣ ነው። ስለዚህ ምን ቢደረግ ነው የተሻለ የሚለውን የተወሰነ ነጥቦች ላንሳ። አንደኛ የሚከፈለው ዋጋ ተከፍሎ ሰላሙ እውን ሲሆን ነው። አሁን ኢትዮጵያ ውስጥ ያለውን የፈለገውን ያክል መስዋዕትነት ተከፍሎ፣ መስዋዕት ስል በቃ ከስልጣን መልቀቅም ከሆነ ብልጽግናው ስልጣኑን ለቆ ዋቴበር አሁን ከተጣላቸውና እርስ በርስ ከሚዋጋቸው ኃይሎች ጋር መታረቅ ነው። ያኔ ሁሉም ያልፋል፣ ሁሉም ይስተካከላል። የመጀመሪያው ሰላምን ማረጋጋት ነው እንጂ ለውጥ እዚህ ጋር ማምጣት ሰላሙን የነሳው ይሄ ነው እያለ ነው የሚጃጃለው። ግን እነሱ ነው ያመጡት ችግሩም እያለ ከታረቀ ሁሉ ነገር ይሳከላል ማለት ነው። ስለዚህ የመጀመሪያው ሰላምን ማስፈን፣ ሰላምን ማረጋገጥ ነው። እርቅ እንዲወርድ ማድረግ ማለት የሰላሙን ጉዳይ እውን ማድረግ ማለት ነው። ሁለተኛ የፓርቲዎችን ስርዓት በማስተካከል ነው። ብሔር ተኮር የሆነ ፓርቲ፣ ዘውግ ተኮር የሆነ ፓርቲ፣ መንደር ተኮር የሆነ ፓርቲ፣ ሃይማኖት ተኮር የሆነ ፓርቲ ይዘህ ሰብስበህ ማለት ነው። በመሪ ጌታ በምናምን የሚመራ ፓርቲ ይዘህ እንዴት ሆነ ሀገር ታመጣለህ? ለውጥ ታመጣለህ? የፓርቲ ጫጩት ሰብስበህ ማለት ነው። ምንም አውራ ፓርቲና ጫጩት ፓርቲ ሰብስበህ በጫጩትና በአውራ ፓርቲ ሁሉ እየፈለገ እያደረገ ለእነሱ የሚበትነውን ይበትናል። አውራ ዶሮ አይተህ ከሆነ በሰፈር ሲሄድ የሚበላ ነገር ካለ ጫጩቶችን ይጠራል። ኩት እያለ ይጨራል፣ እየፈለሰ ያበላቸዋል። ልክ እንደዛ ነው። እነዚህን ግልገል ፓርቲዎችን እንትን እያደረገ ዝም ብሎ መቀጠል እንፈልገው። ይህን ኢህአዴግም የመሰራው ነው። ኢህአዴግ የሚባል አውራ ፓርቲ ሌላው ምንዝር ፓርቲ አድርጎት ቶ ሀገራችን ውስጥ ተፎካካሪ ተገዳዳሪ ፓርቲዎች ያስፈልጉናል። አትሊስት 2 ቢበዛ 3 ማለት ነው። የአይዲዮሎጂ ክሊር የሆነ አይዲዮሎጂካል ዲፍረንስ ያላቸው እነዚህ ናቸው መኖር ያለባቸው። አለቀ። እነዚህም በየትኛው ክልል በየትኛው ብሔር ውስጥ ገብተው የሚሳተፉ ማለት ነው የሚወዳደሩ መሆን አለባቸው። እንደዚህ አድርገን ካላስተካከል ነው በብሔር የተመሰረተ ፓርቲ፣ የኦሮሞ ዲሞክራሲያዊ ፓርቲ፣ የኦሮሞ ምናምን ኮንግረስ፣ የኦሮሞ ነፃነት ምናምን የሚባል የአማራ ብሔራዊ ንቅናቄ፣ የአማራ ምናምን ጊዮናዊዝም ባሽ እኮ ነው። የትግራይም ብዙ ነው ያለው፣ ቅማንትም አለው እኮ፣ አገዎችም አላቸው 1-3 ፓርቲ ምናምን አለው። አሁን ሜይ ቢ ተዋህደ ነው ምናምን የሚል ነገር እንትን የሚያመጣው ይሄ ሀገር አይገነባም በፍጹም ማለት ነው። ሀገራዊ የሆነውን አደጋ ያመጣው የፖለቲካ አስተላለፉ፣ በተለይ የፖለቲካ ፓርቲ አስተላለፉና አሬንጅመንቱ ትክክል ስላልሆነ ነው። ይሄን በተደጋጋሚ ተናግሬያለሁ። መጥፋት አለበት ይሄ ብሔር ፓርቲ የሚባለው ማለት። ነገር ግን ብሔሮች አይደለም መጥፋት ያለባቸው፣ እነሱ ናቹራል ናቸው፣ ከጥንት የነበሩ ናቸው። ፍላጎት ኢንተረስት አላቸው፣ መከበር ነው ያለበት። የሚያስከብር የነሱን ግን ደግሞ የሀገርን ኢንተረስት የትልቁን ፒክቸር ማለት ነው ብሔራዊ ጥቅምህን ደግሞ ማይንድ መሆን አለበት። ስለዚህ እዛ ጋር ጽንፈኝነትን ታጠፋለህ። ፓርቲ የለውም። ስለዚህ ህገ መንግስታቸው በአካባቢ ያለው ይተገበራል። አካባቢያቸው ማስተዳደር፣ ቋንቋ፣ ወግ፣ ባህላቸው መጠበቅ ነው። ሌላ ፍላጎት የላቸውም። በልማት እንደሌላው እኩል ተጠቃሚ መሆን ነው። ከዚህ ያለፈ ሌላ ነገር የለም። ፓርቲ እዛ ውስጥ ካገባህ ግን ጽንፈኛ ነው የሚሆነው። ዱርያውን ፓርቲ ሁሉ የኔ ነው በሚል በአንተ ስም ስለተጠራ አግብተህ ትከላከለዋለህ። ጥቃት ፈጽሞ ወንጀል ፈጽሞ እንኳን ብሔሩን ሊያጣፉብኝ ነው ምናምን ወደሚል ነው የምትመጣው። ይህንን መጀመሪያ ማጥፋት ያስፈልጋል። ይህን ካልሆነ ለውጥ ሊመጣ ይችላል ብዬ አላስብም። ሌላው
ይህም ማድረግ አለባቸው ከሆነ የመጀመሪያው እርምጃ ይሄ ከላይ መጀመሪያ ሰላሙን፣ ከዛ ቀጥሎ የብሔር ፓርቲ የሚባል ታጠፋለህ፣ ጽንፈኛ ስለሆነ ማለት አለቅ። በህገ መንግስታቸው ነው እነሱም መከበር ያለባቸው። ህገ መንግስታቸው ኢምፕሊመንት ከተደረገ የትኛውም ፓርቲ ገብቶ ቢሰራ አሸናፊ ፓርቲ ችግር የለውም። በቃ እሱ ነው። ሶስተኛ የክልሎችን ጽንፈኝነት መገረዝ ያስፈልጋል። የክልሎች ጽንፈኝነት ምንድን ነው? ክልሎች በስማቸው ለምሳሌ ኦሮሚያ ክልል የሚባለው በኦሮሞ ስም ስለተሰጠ፣ አማራ ክልል የሚባለው በአማራ ስም ስለተሰጠ፣ ትግራይ የሚባለው በትግራይ ስም ስለተሰጠ ኢቭን የኢትዮጵያ ሀብት እኮ አይደለም ብለው እንዲያስቡ ሁሉ አድርገዋቸዋል። የትግራይ ነው የትግራይ ነው፣ በቃ የአማራ ነው የአማራ ነው። ባለፈው ታስታውሳለህ? አንድ የአማራ ጊዮኒዝም ንቅናቄ ምናምን የሚባለው ሰውዬ ወጥቶ ቅማንትን አማራ ነኝ ማለት አማራ ነኝ ካላለ ቅማንት ነኝ ምናምን የሚል ከሆነ ክልላችን ለቆ ይሄዳል። ወዴት ነው የሚሄዱ? ከኖረበት ሀገር የአማራ ክልል ብሎ ስም ስለሰጠው ማለት ነው ክልሉን የእኛ ነው ብሎ ያስባል። ክልሉን ለቆ ይጥፋ። እንዲህ አይነት እብደት ሁሉ እንዲህ አይነት ነገር እንዲጠፋ ስርዓት መስራት ያስፈልጋል። ለምሳሌ አንድ ቀላል ነገር ላሳይ፣ መሰራት ካለበት ቀላሉ ዘዴ ማለት አንድ ሀገሪቱ የስራ ቋንቋ አላት አይደለ? አማርኛ ነው የስራ ቋንቋ። በሁሉም ክልል አማርኛ አብሮ የስራ ቋንቋ መሆን አለበት። በየክልሎቹ የፌዴራል መንግስት ብቻ ሳይሆን ማለት የክልሎቹም የስራ ቋንቋ መሆን አለበት ከራሳቸው ቋንቋ ጋር። ለምሳሌ ኦሮሚያ ክልል ኦሮምኛ የስራ ቋንቋ ነው፣ አማርኛም የስራ ቋንቋ ይሆናል። ከሌላ ቦታ የሚሄድ ሰው ከአፋር የሚምጣ ከሶማሌ የሚምጣ ከየት የሚምጣ በአማርኛ ኦሮሚያ ክልል ውስጥ መወዳደርም ፓርቲ መመስረትም መስራትም ይችላል፣ መሳተፍ ይችላል። አሁን መገደብ የሚባል የለም። ይሄ ልክ በኮንፌዴሬሽን የተዋሃድክ አይነት ነገር አድርገው ስለሄዱት ማለት ነው። ይሄ ፌዴሬሽን ነው። ሀገሪቱ የትኛውም ዜጋ የትኛውም ቦታ መኖር አለበት። ይሄ እንዲሆን የሚያስችል አንደኛው የቋንቋ ገደብ፣ ሌሎች ደግሞ ክልሎቹ ዲሞክራት እንዲሆኑ ከጽንፈኝነት እንዲወጡ ማድረግ ነው። ፓርቲ የሚባለው እነዛ ካጠፋኸው እኮ የነገር ይጠፋል በራሱ ማለት ቅድም ያልኩት ጋር ተጣምዶ እነዚህ ነገር ያስተካክሉታል። ይሄ ቢደረግ በጣም በቀላሉ ያለውን ውጥረት አለ ከተባለ እንትን ይለዋል ማለት ነው፣ ያስተካክለዋል። አራተኛ እውነተኛ ብሔራዊ እርቅ ማካሄድ ያስፈልጋል። ገለልተኛ የሆነ የእርቅ ኮሚሽን ይቋቋማል፣ በፈቃደኛ በሆኑ ሰዎች ማለት ነው፣ ገለልተኛ በሆኑ አካላት። ከዛ በኋላ ገለልተኛ በሆነ መንገድ ይካሄዳል። ልክ ደቡብ አፍሪካ ሜይ ቢ ሩዋንዳም እንደዛ የሆነ ይመስለኛል። እንደዚህ አይነት ነገሮችን ታካሄድና ፍጹም የሆነ የእውነት ማለት ነው ከልብ ሁሉን ነገር ጥለህ ትታረቃለህ። ያን ማምጣት ነው የሚያስፈልገው። ቅድም ካልኩት ከላይ ሰላም ያልኩት ጋር አብሮ ይሄዳል ማለት ነው። አምስተኛ ፍሪ ኤንድ ፌር የሆነ ኢሌክሽን ወይንም ነፃና ፍትሃዊ የሆነ ምርጫ እንዲኖር እውን ማድረግ፣ ያ ስርዓት እንዲኖር ማለት በምንም መንገድ ምርጫ ማይጭበረበርበት መንገድ ታመጣለህ። ዲክታተርሽፕ አይኖርም ማለት ሰላም ይሆናል። እንደፈለግ አታደርገውም። አሁን እኮ ህዝብ መሸወደ ህዝብ ማታለል ላይ ነው ትልቅ ስራ የሚሰሩት። ስድስተኛ ህዝብና አገር ተኮር ፖሊሲዎችን መንደፍ ያስፈልጋል። ብልጽግና የነደፋቸው ፖሊሲዎችን የሚከተላቸው ያለው ምናምን የሚለውን በሙሉ ስልጣን ተኮር ነው። እርሱን ስልጣን ላይ ሊያቆይ የሚችል ነገር ነው እንጂ ህዝብንና ሀገርን ሊጠቅም የሚችል አይደለም። ቅድም ያነሳ ነው ከአይኤምኤፍ ጋር ሄዶ የተዘፈቀበት መንገድ ሀገርንና ህዝብን ለማትረፍ ሳይሆን እርሱ ስልጣን ላይ ተንጠልጥሎ ለመቆየት ነው። ሀገሪቱ ዕዳ ትግባ አትግባ፣ ባርነት ውስጥ ትግባ አትግባ ቴዶን ኬር፣ ትውልዱ ይራበው ይጥማው ቴዶን ኬር፣ ምንም አያገባቸው። ዓለም እያለማ ነው እንዲል በብልጭልጭ ትንሽ ብልጭልጭ እንትን ትሰራለህ። ልማት የሚታይ አብለጭልጭህ ከአይኤምኤፍ ብር ሌላውን ትበላዋለህ። ሌላውን የስልጣን እንትን አድርገህ ትጠቀመዋለህ። መሰረታዊ ነገሩ ይሄን ነው እየተሰራ ያለው። ስለዚህ ከዚህ ወጣና ህዝብ ተኮር ሀገር ተኮር የሆነ እውነተኛ ፖሊሲዎችን ዴቨሎፕ አድርገህ እነዛን የሚያስፈጸሚያ ስትራቴጂዎችን ፕሮግራሞችን ነድፈህ ትሰራለህ። አለቅ። ይሄ መሆን አለበት ማለት ነው። ይህን ካደረገ ለውጥ ይመጣል ማለት ነው። እውነተኛ ለውጥ ይሆናል። 7 ሁሉም ነገር ከለውጡ በፊት ወደ ነበረበት ሁኔታ መመለስ አለበት። ሁሉም ነገር ስል ከአስተዳደር ጋር የተያዙ ነገሮች ነው። ወያኔን መልሰህ ታመጣዋለህ ማለት አይደለም። እንደሱ ሳይሆን ከአስተዳደር ጋር በተያዘ አሁን የክልል ጉዳይ ምናምን የነበረው እንትን ማለት ነው። ምንድነው ሪስቶር ማድረግ ማለት ነው። ሪስቶር በተለይ በዚህ በ2010 2011 ገደማ የነበረ አለ አይደል? ሪስቶር ታደርገዋለህ ሁሉን ነገር። ከዛ ተነስተህ ማሻሻያ ማስተካከያ የሚባል አጠቃላይ ውይይት መጓየት ያለብህ እንደዛ ነው። መጀመሪያ ሰላም ታመጣዋለህ። እንደዛ ነው። ለምሳሌ የትግራይ ክልል የሚባል አለ አይደል? አሁን የትግራይ ክልል መሬት ተወስዶብኛል ይላል። የራሱ ክልል ነበረው በህገ መንግስቱ እንትን ያደረገው። እርሱንም ትመልሳለህ። ህዝቦች መብት እንዲከበር ታደርጋለህ። ማንም እንዳይገፋ ትጠብቃለህ። ከዛ ቁጭ ብለህ ትወያያለህ። ኦልሬዲ እንትን አድርገዋል። ክሌም የሚያዋጉ ነገሮችን አስተካክለሃል። ኦሮሚያን በለው ዋቴቨር ሁሉም ተፋላሚ አካላት ወደ አንድ እንዲመጡ አድርገህ ውይይት ምናምን የሚባለው የቀጣይ ጣፈንታችን ታስተካክለን ልናወራ የምንችለው በዛ መንገድ ነው። አሁን እየተጋደልነው የተባላውን በሙሉ ለመርሳት ሞክረ ማለት ቁጭ ብለን መፍትሄው መነጋገር ከቻልን እንደዛ አድርገን ይሻላል ብዬ አስባለሁ። አሁን ካለው ላይ ሆነ ይህንን ኢምፕሊመንት አደርጋለሁ ማለት አይቻልም። ኢምፖሲብል። ያንን ማየት አለብን። 8
የህዝቦች ጥያቄ በህግ ላይ ተመርክዞ መመለስ አለበት። ጥያቄ የጠይቀው ህዝቦች መመለስ አለባቸው። ቅማንት ላይ የተሰራውን ግፍ፣ ደንጣ ላይ የተሰራውን ግፍ፣ ሌሎችም ደቡብ ኢትዮጵያ ውስጥ ያሉ ህዝቦች የተሰራባቸው ግፍ እኮ በዚህ ነው። ጥያቄ ጠይቀው የመንግስትን ስርዓት ስለምንሰርሰው አንመልስም እምቢ ካላችሁ እያለ ወታደር እያመጣ አስጨፈጭፈን እያስገደለን ያለው በሚገርም ሁኔታ ማለት ነው። ባለው ህግ ነው የምትዳኘው። አሁን ጥያቄ ያለውን ህዝብ ልንቀይረው ስለሆነ ተው ዝም በለው። እንዴት አይነት ድንቁርና ውስጥ ነው የገባ ነው። ስለዚህ አሁንም የህዝቦች ጥያቄ መመለስ ካልተመለሰ ሊሆን አይችልም። ሌሎች ተግባራትን ሁሉ መከወን ያስፈልጋል ከነዚህ ጋር የተያዘ። እንዲህ ከሆነ ለውጡ የተሻለ ይሆናል ማለት እውነተኛ ለውጥ ማምጣት እንችላለን። ሰላምም ይሰፍናል። ታንኪ መልካም። እንግዲህ ብልጽግና እነዚህን ለውጦች ካሳካ በኋላ በሀገሪቱ የተፈጠረውን ችግር ይፈታዋል አይፈታውም ለሚለው ጥያቄ ለሰጠን ሰፋ ያለ ማብራሪያ ምናልባት ከነ መፍትሄውም ስላስቀመጥከው ብዙ ሰው በደንብ ይረዳዋል ብዬ አስባለሁ። እንግዲህ የህገ መንግስቱን ለመቀየር በተለይም የሀገሪቱን አስተዳደራዊ መዋቅር ከክልል ወይም ከህብረ ብሔር ፌዴራሊዝም ራሱ ወደሚፈልገው አህዳዊ ስርዓት ለመቀየር እየሞከረ እንደሆነ ከዚህ በፊት በተደጋጋሚ አንስተነዋል። አሁንም ደግሜ ማንሳት እንፈልገው ብዙ ሰው ስለማያስተውለው እንጂ ደቡብ ክልል የድሮውን ደቡብ ክልል በትኖ 4 ነው ምናምን ያደረገው የክላስተር ያደረገው ማለት ነው። ያውን ከህገ መንግስቱ ውጭ ነው። ህገ መንግስቱ ውስጥ ያልተጠቀሰ ህግ ተጠቅመው ምንም ባልነበረ ህግ ነው የክላስተር ክልል አድርጎ እነ ወላይታ በህዝብ ደረጃ ክልል እንሆናለን ብለው ወስነው ጨፍልቀው ወደ ሌላ የወሰዷቸው። ሌላ ደግሞ ሌሎች ብሔሮች ደግሞ በቁጥር ትንሽ ናቸው የሚባሉት በእነሱ ስር ባሉ ከእነሱ በላይ ባሉ በሌሎች ከፍ ባሉ ብሔሮች እየተዋጡ እየተጨፈጨፉ የመጡት ማለት ነው። ስለዚህ ቅድም እንዳልከው በሂደት የቅማንትን ጥያቄ የማይመልሰው ግምት ውስጥ የማያስገባው ታጋዮችም እስር ቤት ገብተው እንዲዘፈዘፉ ሁላ ስራ የሚሰራው ስለዚህ የብሔር ጉዳይ ሊጠፋ ስለሆነ እነዚህ ሰዎችን ማጥፋትም አለብኝ ቢቀርም ችግር የለውም መቀየሩ አይቀርም ነው በሌላ አባባል። ስለዚህ በዛ መንገድ እየሄደ እንደሆነ በተደጋጋሚ አሳይቷል። ይህንም እኛ በማስረጃም ስናነሳው ነበረ። አሁን ራሱ በተግባር ፊት ለፊቱ ነው መጣ ማለት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ የብሔር ፌዴራሊዝሙ ሲጠፋ ማለት አሁን ብልጽግና በጀመረው መንገድ ቅድም ባነሳው መንገድ ካጠፋው ብሔሮችና ፍላጎታቸው ይጠፋል ወይ ምንድን ነው የሚሆኑት የሚለውን ጥያቄ ብትመልሰው ወደ አንተ ልምጣ። መልካም እንግዲህ አንደኛ ህብረ ብሔር ፌዴራሊዝሙ ሊፈርስ ነው ኧረ ሊጠፋ ነው ምናምን የሚሉ ሰዎች አሉ። እንደ ቅማንት ለምን አይጠፋም ለምን አይፈርስም ምን አገባን? ዝም ብለህ ስታየው እንደዛ ነው። ዝም ብለህ ስታየው ማለት ነው ስትመለከተው። ምክንያቱም በህብረ ብሔር ፌዴራሊዝም በተባለው ስንገደል ስንፈናቀል ስንሳደድ ይኖር ነው። ስለዚህ ቢጠፋ ምንም ችግር የለውም። እኛ ከሌላው ህዝብ የተለየ እንትን ያለው እንዲያውም የሚጎዳው የትኛው ነው? ራሱን በራሱ በክልል አዋቅሮ ሲተዳደር የኖረው ነው። ልክ ትግራዩ፣ አፋሩ፣ አማራው፣ ሀረሬው፣ ሶማሌው፣ ኦሮሞ ምን እንደዛ ነው። ምናልባት ሲዳማ ነው። ሲዳማም የተጠቀመው የለም መከራ ውስጥ ነው የገባው። ክልል ሰጠ ነው ብለው ግን መከራ ውስጥ ነው ያለው። በጀት በምን ምናምን በጣም አስቸጋሪ ሁኔታ እንዲፈጠር ነው ያደረጉት። ኤኒዌይስ የተለየ ነገር የለውም ለኛ ግን በአጠቃላይ እንትኑን ለማየት ማለት ነው። አሁን ይሄ ብሔር ይጠፋል ወይ ፌዴራሊዝም ስርዓት ይፍረስ ሲባል አሁን ይሄ እንትን ህብረ ብሔር ፌዴራሊዝም የሚባለው ማለት ሲፈርስ ብሔሮች ይጠፋሉ ፍላጎታቸው ይከስማል የሚለው ቅድም በተለያየ መንገድ አብራርቸዋለሁ። ምናልባት ከዛ ለማጠንከር ወይም የተወሰኑ ነገር ለመጨመር ካልሆነ በስተቀር ማለት ነው። እንግዲህ ኢህአደግ ውስጡ ዝም ብሎ ራሱ ብቻ በፈጠረው አምጥቶ ምናምን የጫነው አይደለም። የህዝብ ፍላጎት ነበረ። ህዝብ ብዙ ተጋድሎ ፈጽሞበታል ህብረ ብሔር ፌዴራሊዝም የሚባለው እንዲመጣ ማለት ነው። ለምን የ1966ቱ ከዛ በፊት የነበሩ አመጾች የተማሪዎች እንቅስቃሴ ምናምን በአጠቃላይ ምንድን ነው የነበረው ጥያቄው? አንደኛ የዘውዳዊ ስርዓት ይቅር ነው የዲሞክራሲ ለውጥ ማለት ነው። ዲሞክራሲያዊ መንግስት ይፈጠርልን፣ ስልጡን መንግስት ይምጣ፣ ትራዲሽናል በሆነ የዘውዳዊ ስርዓት አንገዛም ነው አንድ በል። ሁለተኛ መሬት ላራሹ ይሁን ነው። ምን ማለት ነው? የመደብ ጭቆና ይቅር ማለት በመደብ ተከፋፍሎ ጭሰኛ ከበርቴ ምናምን በሚል እያሰቃየው ስለነበረ ማለት የፊውደል ስርዓት። ስለዚህ እሱ ይቅርልን ነው። መሬት ላራሹ ይሁን ነው። ይህም ደርግ መልሶታል በ1967 ማለት ነው። ኦኬ ከዛ ሌላው ደግሞ በዋናነት ሲጠቀስ የነበረው የብሔር ጭቆና ይቅር ነው። ህዝቦች በራሳቸው ቋንቋ ይጠቀሙ፣ ይናገሩ፣ ይተዳደሩ፣ ራሳቸውን በራሳቸው የማስተዳደር መብት እንትን ይላል። ይሄ በዋናነት የ1966 እና ከሱ በፊት የነበረው የ1960ዎቹ ትውልድ ጥያቄ ነው። ህዝቡም የደግፈው ማለት ነው። ህዝባዊ ድጋፍ አለው። ማንም ህዝብ ራሱን በራሱ ማስተዳደሩ ይፈልገዋል እንጂ አይጠላውም። ስለዚህ የነበረ ነው። አሁን ኢህአደግ ነው ያመጣው የፈጠረው ምናምን ብሎ የሚያወራ ካለ ትክክል አይደለም። ኢህአደግ ኦርኬ ኢምፕሊመንት አድርጎታል። ለምንድን ነው ይሄን የመረጠው? ባለፈው አውርተንበታል ኢህአደግ እንዴት እንዳመጣው ማለት ነው። ኦኬ በበረሃ ሲታገል ጭቆና አለ ነው እሱን እናጠፋለን በራሴ መንገድ ብሎ ነው ሄደው አይደለ?
ነገር ግን የመደብ ትግል አብሮ ተካቶ ነበረ። ዜን ደርግ 1967 ይህን ጥያቄ መለሰው። መሬት ላራሹ ሲወስን የመደብ ትግል የሚባል የለም፣ የመደብ ልዩነት ጠፋ ማለት ነው፣ ፈታው። ስለዚህ ያለ አማራጭ ምን የቀረው የብሔር ጥያቄ ነው። እሱን እንመልሰው ነው። ዘውዳዊ ስርዓት መጣል የሚባለው የለም፣ ኦልሬዲ ዘውዳዊ ስርዓት ወድቋል። የቀረው የብሔሮች ጭቆና አለ፣ እሱን እንመልስ በሚል ነው የታገሉት ማለት ነው። በዛ ምክንያት ሲመጣ የህብረ ብሔር ፌዴራሊዝምን ካላዋቀርን ህዝቦች በቋንቋቸው መጠቀም አይችሉም፣ ቋንቋቸውን፣ ወጋቸውን፣ ባህላቸው ማሳደግ አይችሉም በሚል ያ ህገ መንግስት ስታብሊሽ ተደርጓል። በአግባቡ ባይፈጽመውም ማለት ነው ስታብሊሽ ተደርጓል። በዚህ መንገድ መሆኑ እንዲህ ዝም ብሎ ወያኔ ከኪሱ አውጥቶ ያመጣው አይደለም፣ የቆየ ጥያቄም ነበር፣ የህዝቦች ጥያቄ ማለት ነው። ስለዚህ በቀጣይ ህዝቦችን በሀገር አንድነት ስም መጨፍለቅ ሊፈጠር ይችላል ማለት ነው፣ ወይም ይፈጠራል። ሲፈጠር ደግሞ ምን ይመጣል ማለት ነው? ትግል መፈጠሩ አይቀርም። የብሔር ትግል ይቀጥላል። መጨፍለቁ አይቀርም። ደፍነትሊ ሹር የአማራው ልሂቅ የሚባለው ቅማንትን መጨፍለቅ፣ አገውን መጨፍለቁ አይቀርም። መታገላችን ስለ አይቀርም። የጀመርነው ትግል ይቀጥላል። እሱ ሌላም ቦታ ሄደ እንደዛ መጨፍለቁ አይቀርም። የብሔር በተለይ ደግሞ ቁጥራቸው ትንሽ ናቸው የተባለው ህዝቦች መጨፍለቃቸው አይቀርም። ያኮረፈ ሁሉ ጥቅሜ አልተጠበቀም የሚል መታገሉ አይቀርም። ይህ ማለት ምንድን ነው? ብሔሮች አይጠፉማ፣ እንዳይጠፉ ነው የሚታገሉት። አሁንም እንዳይጠፉ ነው እየታገሉ ያሉት። ህብረ ብሔር ፌዴራሊዝም የፈጠረው ብሔርም የለም። በዋናነት ህብረ ብሔር ፌዴራሊዝም የሚባል የፈጠረው ብሔር አለ? ማን የሚባል ብሔር ፈጥሯል? ህብረ ብሔር ፌዴራሊዝም የሚባል ብሔር ነው? ማንም ብሔር ጥንት የነበረ ነው። ያ የነበረው ነው የአስተዳደር ለውጥ ምናምን እንዲመጣ በስማቸው አስተዳደር እንዲመሰረት የተደረገ እንጂ የፈጠረው እንትን የለም፣ ምንም የለም። ኢህአዴግ የፈጠረው ብሔር የሚባል ነገር የለም። ስለሌለ አሁንም ይቀጥላሉ። ድሮም ነበሩ፣ አሁንም ይቀጥላሉ። ህብረ ብሔር ፌዴራሊዝም ውስጥ ነበሩ፣ እሱም ሲፈርስም ይቀጥላሉ። ምንም እንትን የለውም። ስለዚህ ይህንን በደንብ አድርገን ማየት ያስፈልጋል። የህዝቦች በቋንቋቸው፣ በባህላቸው፣ በታሪካቸው ወዘተ መኩራትና መጠቀም ከተገደበ ሀገሪቱ ሰላም ድም ብያለሁ። አሁንም ደግሜ ያነሳሁት አትሆንም። ማመጻችን አይቀርም፣ ማመፁም አይቀርም ማለት ነው። ግድ ነው የሚሆነው የዲሞክራሲ ስርዓት እስካልተገነባ ድረስ እና የህዝቦች ጥያቄ እስካልተመለሰ ድረስ መቀጠሉ አይቀርም። ምክንያቱም ሀገሪቱ የሁሉም ህዝብ ናት። ሁሉም ህዝቦች ደግሞ ሊጠቀሙባት ይፈልጋሉ። ሀገሪቱን ተጠቅመው ሊጠቅሟት ይፈልጋሉ። እነሱ ይጠቅማሉ፣ እነሱም መጠቀም አለባቸው። ከዚህ አንጻር ሊቆም የሚችል አይደለም። እንግዲህ ህብረ ብሔር ፌዴራሊዝም የፈጠረው አንድም ብሔር የለም ስንል ብሔሮች ይቀጥላሉ ማለታችን ነው። ፍላጎታቸውም ይቀጥላል። ፍላጎታቸው ምንድን ነው? ከነ ሙሉ ክብራቸው መኖር፣ ማንነታቸው ሳይደቆስ ሳይጨፈለቅ፣ በማንነታቸው ሳይሸማቀቁ ሳይገለሉ መኖር ይፈልጋሉ። ስለዚህ ይህንን በደንብ ነው እንትን የሚያደርጉት ማለት ነው። ፍላጎታቸው ነው። የማንነት መገለጫ የሆኑ እሴቶቻቸው እንዲቀጥሉ ይፈልጋሉ። ስነ ልቦናቸው፣ ቋንቋቸው፣ ተስፋዎቻቸው፣ ታሪኮቻቸው፣ ባህላዊ እሴቶቻቸው፣ ሃይማኖታዊ ትውፊቶቻቸውና እሴቶቻቸው እንዲከበሩላቸው ይፈልጋሉ። ስለዚህ በዚህ አሁን ለሀገር አንድነት በሚል ዝም ብለህ ስልጣንን ለማቆየት ብለህ በፈጠርከው ነገር ይህን ሁሉ ስጨፈልቀው ዝም አይልህማ። በፍጹም ይህን ሁሉ መስዋዕትነት የከፈለ ህዝብ ዝም ሊል ስለማይችል ማለት ነው። ስለዚህ የሀገሪቱ መሰረታዊ ችግር አልተገነዘብነውም ያልኩት ቅድም በዚህ ምክንያት ነው። ሌላው በመሆኑም እዚህ ጋር እንዳለ በመሆኑም መፍትሄው የህዝብን ጥያቄ መመለስ ነው። የህዝብ ጥያቄ ምንድን ነው? እኩል የፖለቲካ ተሳትፎ፣ እኩል የሀብት ተጠቃሚነት፣ ፍትሐዊ ልማት፣ አካባቢያቸውን የማስተዳደር ራሳቸውን የማስተዳደር የአካባቢያቸውን ሀብት የመጠቀም ቋንቋቸውን የመጠቀም በቋንቋቸው የመኩራት ኢኳሊቲ ኦፍ ኦፖርቹኒቲ የሚባል ማለት ኦፖርቹኒቲ ለሁሉም እኩል ሲሆን ማለት ኢኳሊቲ የሚለውን ባታመጣውም ኢኳሊቲ ኦፍ ኦፖርቹኒቲ ለሁሉም ህዝብ ከየትኛውም ለመጣ ሰው ለመጣ ግለሰብ ሪጋርድለስ ኦፍ ዲፈረንስ ኢን ከለር ዲፈረንስ ኢን ራስ ዲፈረንስ ኢን ኤትኒሲቲ ምን መደረግ አለበት? እኩል ኦፖርቹኒቲ ሊኖረው ይገባል። ሰው አድሎ የሌለበት ማለት ነው። እኩል ሲሆኑ ማለት ነው። እንደ ዜጋ እኩል መታየት ሲችሉ ይሄን ግድ ነው። በቃ ሰው መፍትሄው እነዚህን ማስከበር ነው። እነዚህን ካስከበርክላቸው በቃ ሀገሪቱ ሰላም ትሆናለች። ከዛ እርስ በርስ ያላቸው ግንኙነት በተመለከተ ቅድም መፍትሄውን አስቀምጫለሁ። መጀመሪያ ያነሳሁት ማለት እርሱን መፈጸም ነው። ሰዎች እንግዲህ ለቡድን፣ ለብሔር፣ ለሃይማኖት እና ለጎሳ፣ ለዘውግ ቅድሚያ እንዲሰጡ ያደርጋል። ይልቁን ማለት ነው ይሄንን ሰዎችም ይሄን ነው የሚያደርጉት፣ ቅድሚያ ይሰጣሉ በባህሪያቸው። ነገር ግን ከዚህ እንዲወጡ ከተፈለገ ከዚህ እንዳይሰጡ ማለት ነው በሂደት ከዚህ እንዲወጡና ልክ አውሮፓውያን ሁሉን ነገሩን ትቶ ኢንዲቪጁዋሊዝም ውስጥ ወይንም ማቴሪያሊዝም ውስጥ እንደገባው ወደዛ እንዲመጣ ከሆነ እንደ አውሮፓውያን ማደግ አለብን ማለት ነው። ማደግ አለብን። ለማደግ ደግሞ ምን ያስፈልገናል? ይህንን ሀገራዊ ማንነትን የበለጠ
ዲፔንድ እንዲያደርጉት በሀገራቸው ላይ በቃ ሀገሬ ሁሉን ታደርገልኛለች፣ ሲቸግረኝ ሶሻል ሴኩሪቲ ትሰጠኛለች፣ ሲቸግረኝ እንዲህ ታደርጋለች፣ ብታመም ታሳክመኛለች ምናምን የሚወዷት ሀገር እንድትሆን ከተፈለገ ስራዎች መሰራት አለባቸው። ሂደት ያስፈልገዋል ሰው ከዚህ እንዲወጣ ማለት ነው። አሁን እኮ መንግስት ገዳይ ሆነ። የሚያተርፈው የራሱ ብሔር ነው። በየብሔር ተደብቀህ ነው። ሲርብህም ብሔር ነው የሚቀልብህ። ስትፈናቀልብ እሱ ነው የሚያስተናግድ እንጂ ማንም የለም። ስለዚህ እንዴት አድርጎ ብሔሩን ይጠላል? እንዴት አድርጎ ሃይማኖቱን ይጠላል? በዛ ነው ሴፍ የሚደረገው። ሌላው መጥቶ ሲገለው ሴፍ የሚያደርገው በዛ መንገድ ነው። ስለዚህ ከዛ መውጣት አይፈልግም። የደህንነቱ ዋስትና ስለሆነ ማለት ነው። አሁን ባለንበት ሁኔታ ከዚህ ወጥቶ ኢትዮጵያ የደህንነቱ ለእያንዳንዱ ዜጋ የደህንነት ዋስትናው ለዜጋ የምትጨነቅ ከሆነች ምን ችግር አለው? ያንን ይተዋል እኮ ምን ያደርግለታል? አይጠቅመው። ኮስት ቤኔፊት አናሊሲስ ውስጥ ይገባል። ኦኬ የተወሰኑ ነጥቦችን ላንሳ። ምን ሲሆን ነው ወደዛ ሀገራዊ ማንነት ላይ የበለጠ አተኩሮ የነዚህ የቡድን የብሔር ምናምን የሃይማኖት ያልኳቸውን እየጣለ የሚመጣው ምን ሲሆን ነው ትውልዱ የሚለውን ላንሳ። አንደኛ የትምህርት ስርዓቱ ማስተካከል ነው። የተሻለ ትምህርት፣ ውጤታማ ትምህርት ተምረት ተግባር ለውጥ የምታመጣበት እሱን ካደረገ ስራ ፈጣሪ እንዲሆን ካደረግከው ስራ ይሰራል። አለቀ። የተሻለ ነገር ይኖረዋል። ራሱን ይችላል። ይሄ የተሻለ ለውጥ ያመጣል በዛ መንገድ ማለት ነው። ስለዚህ ትልቁን ፒክቸር እያየ እንዲመጣ ያደርጋል። የትም ቦታ ዝሮ መስራት ይፈልጋል። ሌላው ሁሉንም ነገር በአቅምና በችሎታ ማድረግ። ለምሳሌ ስራ ቅጥር ምን ይሁን በብሔር በዘር በመንደር በጎሳ በጎጥ ምናምን ሳይሆን በምን ታደርገዋለህ? በአቅም ይወዳደራል። ካለፈ እንትን ይላል። ክራይቴሪያውን ከሞላ ፍጹም የሆነ ትክክለኛ ውድድር ታካሄድለታለህ። በዛ ልክ ይመዘናል። እንደዛ ካደረግከው በአቅም ነው። አቅም መሰረት አድርገህ ነው እንጂ ብሔር የሚጠቅም የለም። አሁን ተረኛ ስትሆን የራሱን ብሔር እየሰበሰበ ስልጣን ይሰጣል፣ ቦታ ይሰጣል፣ ሀብት ይሰጣል። ስትፈነገል ያንን ትፋት ተብለህ ትገድላለህ። ከዛ ሌላው ደግሞ በተራው እንደዛ ይመጣል። ከዚህ መውጣት አለብን። ያ ስንወጣ ነው። ሌላው የዲሞክራሲ መብቶች ማክበር ነው። ዲሞክራሲያዊ የሆኑ መብቶች መከበር አለባቸው። የዲሞክራሲ መብት ሳታከብር በምንም መንገድ እንትን ሊሆን አይችልም። አገር ልትለውጥ አይችልም። ምን ማለት ነው? ዲሞክራሲያዊ መንግስት ስትመሰርት ለዜጎች ይጨነቃል፣ ያዝናል። ዜጎች ሀገራቸውን ይወዳሉ፣ ለሀገራቸው ራሳቸውን አሰልፈው ይሰጣሉ። እንደዛ ሲሆን ብሔር ምናምን የሚለውን ጽንፈኝነት ወይም ወደዛ የሚገባውን ነገር እየተውት ይመጣሉ። ሌላው ሁሉንም ሰዎች በእኩል ማስተናገድ። ከላይ እንዳልኩት በእኩል ካስተናገድከኝ እኔ ምን ያደርግልኛል? ከዛ በኋላ ይህ ቅማንት ነው ምናምን እያልክ እያደለል የሆነ በብሔራዊ ማንነቴ ስታገለኝ ይታገላለሁ፣ እዋጋለሁ በኋላ። ስለዚህ እንዲያውም ብሔሬን የበለጠ ወደድኩት፣ እንድወደው ነው ያደረጉት። እንደዛ እኮ ነው ያደረጉኝ። እንደዛ ነው ያደረጉት። በማንነቴ ሲያሳድዱኝ ኖሩ። ስለዚህ ያለኝ ምርጫ ማንነቴን እንዲቀበለው መታገል ነው። በቃ አለቀ። እንደዛ ነው የታገልኩት። አሁንም እየታገልኩ ያሉት እንደዛ ነው። ስለዚህ ያን ከዛ ወጥተህ ስለ ሀገሪቱ ብቻ እንድታወራ በሀገር ጉዳይ ብቻ ከንሰር እንድታረግ ከሆነ እነዚህ ነገሮች መስተካከል አለባቸው ማለት ነው። ሌላው ሀገሪቱ ለዜጎች ትልቅ ክብር ያላት እንድትሆን ማድረግ ያለበት። በቃ ሀገሬ ማለት አለበት ትውልዱ። ዝም ብሎ ተጨፉን አይደለም፣ ሀገሬ ማለት አለበት። ሲቸግረው የምትረዳው፣ ሲገደል የምትደርስለት፣ ሲፈናቀል እንዳይሰደድ የምታደርገው፣ በወዶ ፈቅዶ የሚኖርባት እንደዛ ነው። ኢትዮጵያን ጥለህ ለመሄድ ራሱ የምትሰቀቅ። አሁን እኮ ብዙ ትውልድ ኢትዮጵያን እየጣለ ለመሄድ ነው የሚታገለው። እንደዛማ የሆነ ሀገር ማድረግ አለብህ መጀመሪያ። እየገደልከው እንዴት ነው ትውልዱን አገር ውደድ የምትለው? አይሆንም፣ ከባድ ስለሆነ ማለት ነው። እሱን ማየት ያስፈልጋል። ሌላው ምጣኔ ሀብቱን ማዘመን፣ ቴክኖሎጂ ማስፋፋት፣ መንደርተኞችንና ጎጠኞችን ማጥፋት። ያ የመንደርና የጎጥ ስርዓትን ታጠፋዋለህ። ቅድም ያልኩን ፌር ኤንድ ፍሪ የሆኑ ነገሮች እንዲሆኑ፣ እንደገና ደግሞ ያለ አድሎ በብቃትና በችሎታ በሜሪት ብቻ ስልጣን መያዝ መቀጠር ምናምን ይመጣል ማለት ነው። እሱ ሲመጣ በሀገር ትተማመናለህ ማለት ነው። መንደርተኛም ታጠፋለህ። ሙስናን ማጥፋት ትልቁ ችግር የዲክታተርሽፕ ዋና እንትኑ ሙስና ነው። ተጠቃሚ ነው። ለመዝረፍ መደራጀት ስላለባቸውና በጉልበት ህዝቡን ይበሉታል፣ ይዘርፉታል። ማጭበርበር የሚመጣው ዘራፊ ቡድን ሌባ ስለሆነ ነው። ሙስና ማጥፋት ነው። እነዚህም በሙሉ ስታደርግ ትውልዱ ወደ ራሽናል ሶሳይቲ ይሸጋገራል ማለት ነው። ስለዚህ ሶሳይቲው ራሽናል ሆነ ማለት የሆነን እንትን ውስጥ ሪሌሽንሽፕ ወይንም የሆነ ነገር ሲገባ አክሽን ሲወስድ ኮስት ቤኔፊት አናሊሲስ ይሰራል። ምን ይጠቅመኛል ብሎ ቢዝነስ ሜንታሊቲ አለ ማለት ነው። እና አሁን ጦርነት እንክፈት ሲባል አንደኛ ቢዝነስ አለ፣ ሁለተኛ ታስባለህ። ምንድነው ጦርነት በመግባት ማተርፈው ምከስረውስ ምንድነው ብለህ ኪሳራው ነው የሚበዛብህ፣ አትገባም። ትውልዱም አይገባም። እንደዛ ማለት ነው። ህይወቱ ያልፋል። ፕሮዳክቲቭ ስለሆነ ተጠቃሚ መሆኑን ያውቃል በዚህኛው በኩል። ስለዚህ ጦርነት ውስጥ አይገባም። ጦርነት እኮ የድንቆሮ ማህበረሰብ ውጤት ነው። አንዳንዴ ሲገፋ ችግር ነው። ሲገፋ ኦልሞስት ሁሉም ይዋጋል። ግን ብዙ ጊዜ ጠበንጃ አንስቶ ምናምን የሚሸፈት በአብዛኛው ኋላ ቀር የሆነ ነው።
ደህና ኢኮኖሚ ስርዓት የሌለው ምናምን ነው አብዛኛው እንደዛ፣ ወይም አኩርፎ ምናምን ይመጣ ነው። ስለዚህ ራሽናል የሆነ ሶሳይቲ ከፈጠርን በምንም መንገድ ጦርነትን እንዳማራጭ አንጠቀመውም እኛ ማለት ነው። ኔቨር እንደዛ ልናደርግ አንችልም። እና ከላይ የጠቀስኳቸው ሁሉም ነገሮች ከተሳኩ ህብረተሰቡ የሃይማኖትንም ይተዋል፣ ምንም አያደርግለትም እኮ። ከሃይማኖት የሚያገኘው ጥቅም ይቀራል። ከተከተለም ሃይማኖት መንፈሳዊ ብቻ የሰማይ ብቻ አስቦ ነው የሚጠቀመው። ከዛ ባለፈ ለምድራዊ ለሆነ ነገር ለመደራጀት እርሱን ለመከላከል ምናምን ባል የለም። መንግስት ሴኩሪቲን ያስጠብቅልሃል። በቃ አለቀ። የትም ቦታ ብትሄድ አትገደልም። የትም ቦታ ብትሄድ ምንም ችግር የለብም፣ አይርብም። ስለዚህ ገንዘብ ልመና ብለህ በሃይማኖት ተቋማት አትሄድም፣ የሆነ ቦታ አትሄድም፣ ምንም እንትን አታደርግም። ያንን ነገር መፍጠር ያስፈልጋል ማለት ነው። እነዚህን ካደረግን የተሻለ ነገር ይኖራል። በአጠቃላይ ግን ብሔር አይጠፋም፣ ፍላጎታቸውም አይጠፋም። ፍላጎታቸው እንዲጠፋ አሁን እንደነገርኩ ኢን ዘ ሎንግ ራን መሰራት ያለበት እንደዛ አለ። የእነሱን ሮል ሪፕሌስ ማድረግ አለበት መንግስት። ሀገር የነዛን ሮል ከቀየረ ከተረከበ ከተወጣ ማለት ነው እነሱን ሮል አልባ ያደርጋቸዋል፣ ይጠፋሉ። ምን ያደርጋሉ? ማይጠቅም ድርጅት ማለት ነው። ስለዚህ በዛ ደረጃ ነው የተሻለ ለውጥ የምናመጣው ብዬ አስባለሁ። የሚጠፋ ብሔርና ፍላጎታቸው ግን አለ ብዬ አላምንም። እንዴት ኦል ኦፍ ሳደን ሊጠፋ አይችልም በፍጹም። መልካም እንግዲህ የብሔር ፌዴራሊዝሙ ቢጠፋ ብሔሮችና ፍላጎታቸው ምን ሊሆን ይችላል የሚለውን ጉዳይ በስፋት አንስተዋል። የብዙዎች ጥያቄና ስጋትም ይሄ ነው ብዬ አስባለሁ። ማህበራዊ ሚዲያ ላይ እንደውም አንዳንዶች የብሔር ፌዴራሊዝም ከጠፋ በተለይ የተወሰነ ጊዜ በክልልም በስማቸው ክልል ያላቸው ቅድም የጠቀስካቸው ክልሎች በተለይም ልሂቃኑ በጣም ከበድ ያለ ጩኸት፣ ከበድ ያለ ተቃውሞ እያሰሙ ያየንበት ሁኔታ አለ። እንደ አጠቃላይ ግን ያነሳውን ጉዳይ በተለይ በመንግስት በኩል መሳካት ያለበት የህዝቡ ፍላጎትና ምኞት ምን እንደሆነ ያንን ተረድቶ ማሟላት የሚችል ካለ ብልጽግና በስልጣንም መቀጠል የሚችልበት ሁኔታ አለ። ግን ቅድም ያነሳው ከላይ የውጭ ኃይሎች ፍላጎትና የውስጥ ኃይሎች ፍላጎትም ይህን እንዳያደርግ ያደርገዋል። እሱ የሚፈልገው በዛ መንገድ ስለሆነ እንግዲህ እኔ አንዳንዴ በጣም የሚገርሙኝ በብልጽግና በኩል የሚነሱ ስልጣኑን ለማስቀጠል የሚያነሳቸው አጀንዳዎች በጣም አደገኛ ናቸው። ሀገር ምናምን የሚበትኑ ለምሳሌ የሆነ ጊዜ በጣም በስፋት የተወያየንበትና ማብራሪያ የሰጠበት ኩሽና ሴም የሚል የሆነ እንትን አምጥቶ ነበረ። ይኸውን ሀገር የሚያፈርስ ትልቅ መዶሻ ነው፣ በጣም አደገኛ ማለት ነው። አሁን ይህን ትቶ ደግሞ በዚህ ምክክር ኮሚሽን በሚባል ተቋም ውስጥ በዛ ተሸፍኖ ደግሞ አሁን ይዞት የመጣው አጀንዳ ደግሞ ይበልጥ አደጋ ውስጥ የሚጥል ነው ማለት ነው። እንግዲህ ብድግ ብሎ ወደዚህ በአንድ የተገልብጠ መግባት ምን ያክል አደጋ ይዞ ሊመጣ እንደሚችል ቅድም ስታነሳ ከነበረው አንጻር መታየት አለበት ብዬ አስባለሁ። ከዛ ባለፈ ግን ይሄኛው የመጨረሻውን ጥያቄ ከማንሳቴ በፊት ምናልባት ይሄ ብልጽግና ይዞት የመጣው አጀንዳ ሀገር የመበተን እንትን አለው ኃይል ሊኖረው ይችላል የሚል ስጋት አንስተ ስለነበረ ከዚህ በተቃራኒስ በየአካባቢው ተበታትኖ የህብረ ብሔር ፌዴራሊዝም መቀጠል አለበት ብሎ የሚታገለውን ኃይል ወደ አንድ አምጥቶ የብልጽግናን ዕድሜስ ሊያሳጥረው አይችልም ወይ ይሄ አጀንዳ የሚለውን ጥያቄ ምናልባት ብታነሳው ደስ ይለኛል። በመጨረሻም አሁን ብልጽግና ያቀደው ለውጥ እውን ከሆነ የቅማንት ዕጣ ፈንታ ወይም ደግሞ የቅማንት ትግል ዕጣ ፈንታ ምን ሊሆን ይችላል የሚለውንም አያይዘህ ብታነሳ ወደ አንተ ልምጣ። ኦኬ፣ የብልጽግና መንግስት ዕድሜ ያጥራል ወይ? አያጥርም። የማያጥርበት ምክንያት ምንድን ነው? ከበስተጀርባው እነዛ አይኤምኤፍ አለ እኮ ገንዘብ አለ ከበስተጀርባው የአይኤምኤፍ ባለቤቶች አሉ። ስለዚህ ዝም ብላ አያዩም፣ እንዲፈርስ አይፈልጉም። በቀላሉ እንደዛ የምታደርገው አይደለም። ያለው ምርጫ ምንድን ነው? እነዛ መገንጠል ነው፣ መገነጣጠል ይሆናል። ያ ደግሞ የነ ዱባይም የአንዳንድ ምዕራባውያንም ፍላጎት ነው፣ ኢትዮጵያን መበታተን ማለት ነው። ስትበታተናት ለአፍሪካ የነፃነት ተምሳሌት ምናምን የአፍሪካ መዲና ምናምን እያልክ አትደናቆርም። ስለዚህ ለአፍሪካውያን የልብ አሰጥም ማለት ነው። እንደፈለገ አፍሪካን ለመበጥበጥ ለመዝረፍ ለነሱ እንትን ማይሆን አርአያ ማይሆን ነገር ትፈጥራለህ። የተሻለ ነገር ነው የምትፈጥረው። እንዲያውም ገነጣጥረው ጀምረውት ገነጣጥረዋል ማለት ነው። እሱን ማድረግ ይፈልጋሉ። ኢትዮጵያ የሚባል ሀገር ቢጠፋላቸው ደስታውን አይችሉትም። ምክንያቱም ብዙ ጥንታዊ የሆኑ ነገሮች አሉ የእነሱን አርቲፊሻልነት የሚያሳይ ማለት ነው። ፖለቲካቸው ምናምናቸው አካሄዳቸውን የነሱን ጨረቃ ላይ የሚጥል ነገር ስላለ እሱን ማጥፋት ይፈልጋሉ። ትውልዱ እየተመራመረ የእውነት ነገር እየወጣ ሲመጣ ሌላ ችግር ይፈጠርብናል ብለው ስለሚፈልጉ ብትፈርስ ጣጣ የላቸውም። እሱ እንደዛ ሊሆን ይችላል እና መፍረሱ ነው እንትን የሚለው። አብይን በቀላሉ ጥለዋለው ምናምን ከተማውን አይረቅልህም። ድሮን አለው፣ ተጨማሪ መሳሪያ ያመጣልሃል። ሁሉ እኮ ነው የሚዋጋ። ዱባይ ይዋጋል። ኢቭን አይ ቲንክ ሳምታይምስ እስራኤልም ከበስተጀርባ አትለይም። ሌላውም እንደዛ ነው። የትም ቦታ ብትሄድ ማለት ነው እንደሱ ነገር ሊሆን ይችላል። ዝሮ ዝሮ ግን ቅድም ውጊያ ማንሳታቸው አይቀርም፣ ይዋጋሉ ብያለሁ። እነሱን የሚደግፍ ሌላ ተቃራኒ ኃይል መኖሩ አይቀርም።
ስለዚህ ሀገሪቱ ትወድማለች፣ የበለጠ መፍረስ ይመጣል የሚል ነገር ነው ያለኝ። እንዲህ በቀላሉ እንጥለዋለን ምናምን የሚለው እሱ እንትን ብደረግ። ሌላው ምንድን ነው አሁን ብልጽግና ያቀደው ለውጥ እውን ከሆነ የቅማንት ዕጣ ፈንታ ምንድን ነው ነው? ቅማንት ሲጀመር ምን የተሻለ ነገር አለው? አሁን በህብረ ብሔር ፌዴራሊዝም መከራችን የቆጠርንበት ነው። በእርግጥ ራሳችን አዌር እንድንሆን ራሳችን እንድናውቀው አድርጎናል። ራሳችን እንድንገነዘበው ራሳችን እንድናቅ የት ደረጃ እንዳለን አድርጎናል። ታግለናል፣ አዌርነስ ፈጥረናል፣ አዌር ሆነናል እኛ ራሳችን ማለት ነው። ማናውቀውንና የነበረውን እውነተኛውን ነገር አውቀናል። በቀጣይም ይቀጥላል እንደዛ አይነት ነገር። ስለዚህ ከዛ ያለፈ ምንም እንትን የሚያመጣ የለም። በዘውዳዊ ስርዓትም እንደዛ ነው የነበር ነው። ስንሳደድ ለማጥፋት ተብሎ ቅማንት ላይ ሲዘመት ነበረ። ጦር ሁሉ ዘምቶብናል። ብዙ ማህበራዊ ዘመቻም ተዘምቶብናል። ስም ማጥፋት ዘመቻ ማለት ነው። በርካታ በጋብቻ ለማጥፋት ቋንቋቸውን ለማስጣል የተደረገው ነገር ሁሉ ብዙ ነው። በደርግ ዘመንም የደርግን ካባ ለብሰው ሲጨፈልቁን የነበሩ መንደርተኞች ብዙ ናቸው፣ አሁንም አሉ። እዚህ በኢህአደግ ውስጥ ሆነው እሱን ነው የሰሩት። እንዲያውም በአደባባይ ነው የሰረዙን። እኛን በአዋጅ ቁጥር 780 ተሰረዝን። እነመለስ ዜናዊ በፈረሙበት ከታምራት ላይ ኔጋ ሆነው የሰሩት ይሄን ነው። ኦኬ፣ እነዚህ ነገሮች ምንድን ነው የሚያመጡት? የተለየ ነገር አይመጣም። ትግሉ ይቀጥላል ማለት ትግሉ ይቀጥላል። አንቀጽ 39 በህገ መንግስቱ መሰረት ምናምን እያልክ የምትጠይቀውን ጥያቄ ትተዋለህ። እሱን ይቀጥላል ሌላው ትግል ማለት ነው። ስለዚህ ትግሉ ይቀጥላል ማለት ማንነታችን፣ ቋንቋችን፣ ባህላችን፣ ታሪካችን ወዘተ መጠበቃቸው ግድ ነው። ጠብቀን እንዘልቃለን። አባቶቻችን ጠብቀውን የኖሩት በመከራ ውስጥ። ስለዚህ እንጠብቀዋለን ማለት ይሄ ያስፈልገናል። የህግ ምንድን ነው? የህልውና አደጋ አለብን። ከበፊትም ጀምሮ የነበረ የህልውና አደጋ ነው። ከአክሱም ዘመን ጀምሮ የመጣ ነው። አንዳንዴ መልሰን እናስተካክለዋለን። እንደገና ደግሞ የሆኑ ነገሩን ሲወስዱት እነሱ የበላይ ሲሆኑ ደግሞ እንደዛ እያደረጉት የመጡት በዚህ ሁሉ ነው የመጣ ነው። ስለዚህ የህልውና አደጋችን ሁልጊዜ መታገል መመከት ያስፈልጋል ማለት ነው። ይሄን ሁልጊዜ አውቀን መዘጋጀት አለብን። ሰላማዊ ዲሞክራሲያዊ የሆነ መንግስት እስከሚመሰረት ድረስ በነፃነት እስከምንንቀሳቀስ ድረስ ይሄ ያስፈልገናል። ትውልዱ ትግሉን ይቀጥላል። የሚቆም ትግል የለም። የሚቆም ትግል ያለ የሚመስለው ሰው ስላለ ማለት አይቆምም። ትውልዱ ቅማንትነትን እንዲያሻግረው ማድረግ አለብን። እኛ አሁን ለምሳሌ እኛ እዚህ አድርሰናል። እኛ እናልፋለን እያረጀን፣ ትውልዱ ደግሞ እሱን ይቀጥለዋል። አባቶቻችን ያስረከቡን እንደዛ ነው። የቅብብሎሽ እንትን ስለሆነ ያመጣ ነው ማለት ነው። ስለዚህ ያን ማንነት እንዳይጠፋ ጠብቆ መዝለቅ ያስፈልጋል ማለት ነው። እንዳይጠፋ ማለት እንትን ይሄ ምንድን ነው? ፎርስ ፉሊ መጥቶ ቀይር አጠፋለሁ እያለ ለሚያደርገውም ማለት ነው። ከዛ ውጭ ግን አጠቃላይ በሀገሪቱ ኢኮኖሚ፣ ፖለቲካ፣ ማህበራዊ ሁኔታ አጠቃላይ እድገት፣ ለውጥ በዛ ሂደት ለሚጠፋ ማንነት ዊዶን ኬር እሱ እንደ ሀገር ነው የምጠፋው እሱ ማለት ነው። ሁሉም ነው የሚጠፋው እኮ አንተ ብቻ አይደለም። ኢንዲቪጁዋሊዝም ሲነግስ ትተዋለህ፣ ሁሉንም ይቀርባል፣ ትተዋለህ። አሁን አውሮፓ ብትሄድ ድሮ ቸርች የሚሉት ነገር የለም። አሁን ዳንስ ቤት፣ የቲያትር ቤት ምናምን ነው ትተውት ማለት ነው። እንደዚ አይነት ሊሆን ትችላለህ። እሱ ምን እንትን ይመጣል? እንኳን የብሔር እንትን የሚለውን የእምነት ምናምን ሁሉ ትተዋለህ። ያ ከሆነ እሱን አይደለም እዚህ ጋር መታገል የምንለው። በዋናነት ምንድን ነው? ተፎካካሪ እንድትሆን ቋንቋህን፣ ባህልህን ማሳደግ፣ የተሻለ ነገር ማዘመን፣ ተቋማት መመስረት ምናምን የሚባሉት መሰረታዊ ነገሮች ናቸው። እነሱ ላይ መስራት ነው ትግላችን። ያ ነው። የቅማንት ጭቆና የጀመረው ከአክሱም ጊዜ ጀምሮ ነው። እስካሁንም እንደዚህ ነው የቀጠለው ማለት ነው። ስለዚህ የጸና ነው። ከዛ ጊዜ ጀምሮ የጸና ነው። በትግል ነው። ትግል ሁልጊዜም አይቀርም፣ ይቀራል አይደለም። እንደየ ሁኔታውን የዋጀ ትግል እንታገላለን። እሱ ይቀጥላል ማለት ነው። ትውልዱ ትግሉን ያስቀጥላል። ይሄ ግድ ነው። ልዩ ልዩ ተቋማትን መገንባት አለበት። ተቋማትን መገንባት ያስፈልጋል። ያሉንን ተቋማት ማጠናከር፣ የበለጠ ማሳደግ እና የጎደሉን ተቋማት ማጠናከር። ቋንቋ ማሳደጊያ ተቋማት ሊኖሩን ይገባል። ቋንቋ ማስፋፊያ ማስተማሪያ ተቋማት ሊኖሩን ይገባል። ስርዓት ሁሉ መዘርጋት አለብን እሱን ለማስተማር ማለት ነው። መንግስት እንኳን አናስተምርም፣ በትምህርት ቤት እናስተምርም፣ በቃ አማርኛ ብቻ ነው ምናምን ቢልህ አንተ የምታስተምርበት ሜካኒዝም ዴቨሎፕ ማድረግ አለብን፣ ማሳደግ ማለት ነው። በተለያየ መንገድ ያንን መስራት አለብን። ቋንቋችን መማር ማስተማር ግድ ነው። አለበለዚያ ትጠፋለህ። በቃ ቅማንት የሚጠፋው ቋንቋውን የጣለ ጊዜ ነው እና ገልቦናውን ካጠፋ ቅማንት የሚባለው ይጠፋል። በቃ ሲዝ ያደርጋል። ስለዚህ ይሄ እንዲቀጥል መስራት ያስፈልገናል። ቋንቋችን በኪነ ጥበብ፣ በስነ ጥበብ፣ በስነ ጽሁፍ በመሳሰሉት ነገር መግለጽ በተለያየ ዓለም አቀፍ ተቋማትም ይሄን ነገር እንዲያጠኑት እንዲያውቁት እያደረግ መስራት ያስፈልጋል ማለት ነው። ታሪካችን መጻፍ፣ መሰነድ፣ ለትውልድ ማስተማር እነዚህን ከሰራን ቅማንትነቱ ያ ትግሉ በዛ ተጠናክሮ ይቀጥላል ማለት ነው። ስለዚህ እኛ የፈጠርነው ትግል የለም። ትግሉን የፈጠሩት አባቶቻችን ናቸው። ራሳቸውን ሰርቫይቭ ለማድረግ የፈጠሩት ትግል ነው። አንዳንዴም ሀገርን ሰርቫይቭ አድርገው አስቀጥለዋል። በአንድ ላይ የሆኑ ማለት ነው። ሲያፈርሱት
ተነስተው እንደገና አቃንተው ምናምን እንትን ይላሉ። በኋላ ደግሞ ይቀሟቸውና ይቀጥሉታል። እንደዚህ እየተደረገ ነው። እኛ የጀመርነው ትግል የለም ማለት አባቶቻችን ከጥንት ጀምሮ ያመጡት ትግል ነው። በዛ ትግል ውስጥ ነው ያለው። ህይወት ትግል ነው በራሱ። ቅማንትነት ትግል ነው በራሱ። መታገል አለብን። በዛ ነው የሚገለጸው ማለት ነው። እየታገልን ልጆቻችንን እያስተማርን እና እንትን እንላለን። የተሻለ የዲሞክራሲ ስርዓት በኢትዮጵያ እንዲገነባም ኮንትሪቢዩት ማድረግ አለብን ባይነኝ። ያን መስራት አለብን። ከዚህ ወጥቶ ይህን ሁሉ እንትን ብለህ አሁንም በኃይለ ሥላሴ ዘመንም በደርግ ዘመንም ቅማንትን ለመጨፍለቅ ሲደረግ የነበረው አይነት ነገር የሚቀጥል ከሆነ ሌላ ምርጫ ሁሉ ትገባለህ። ቅድም ሳነሳቸው የነበሩ መገንጠል የሚባለው ምርጫ ሁሉ ሊመጣ ይችላል። ምርጫ ሊሆን ይችላል። ከሱዳን ጋር ነው የሚሄደው ብለህ ወደ ሱዳን ልትሄድ ትችላለህ። እንደ እንትኑ ባለፈው እንዳነሳ ነው ማለት ነው። ምን ብለው እንደገጠሙ አንስተናል አይደለ? ውሃም አልሰጠነው እንጀራም አልበላ ደማችን መለሰው መሐመድ አብደላ እንዳሉት እንደዛ ምርጫ ያልሆነ ምርጫ ውስጥ ልትገባ ትችላለህ። አማራጭ አይተህ ማለት ነው። ነገር ግን ቅማንት እንደዛ አይነት ባህሪ የለውም፣ የመገንጠል ባህሪ የለውም። ግን ደግሞ ዝም ብሎ ይሞታል፣ ይጠፋል፣ ይጨፈልቃል የሚባል ነገር መኖር የለበትም። አሁን በአማራ ክልል ውስጥ ቅማንትን ላጠፋ ብለው ሲታገሉ የነበሩ ሰዎች ወደ መጨረሻው የለውጡ ዘመን ሲያወሩ የነበሩት ህብረ ብሔር ፌዴራሊዝሙን ስለምናፈርሰው ያን ጊዜ ቅማንት ይጠፋል ሲሉ ነበሩ። ስለዚህ አሁን እኛን ማጥፋት ነው የሚሰሩት። ዋና ዓላማቸው ጎንደር ክፍለ ሀገር የሚባል አምጥተው ወይም ጎንደር ክልል የሚባል ሊመሰርቱ ነው ተዘጋጅተዋል። እዚህ ሲመሰረት የፋርጣው ማህበር ነው የሚመራ። ከዛ የነን ነው ሲያስፈጽም የኖረው እሱን ይጀምርልሃል። ስለዚህ ያን ጊዜ ጠንክረህ ተገዳዳሪ ኃይል ሆነ ተፎካካሪ ኃይል ሆነ መሆን አለብህ ማለት መታገል አለብህ። እንደዛ አድርጎ በግድ ካቋቋመብህ ማለት ነው። ይህን ማወቅ አለብን። ስለዚህ በስነ ልቦናም በእንትንም ትግል አልቋል። በቃ እዚህ በኋላ በህብረ ብሔር ፌዴራሊዝም ነው ስንታገል የነበረው ትተነዋል የሚባል ሳይሆን ቅማንትነት ስለማይቆም ቅማንትነትን ለማቆም እኛ እንቀጥላለን ትግሉም ማለት ነው። ታንኪዩ። መልካም። በመጨረሻም አሁን ብልጽግና ያቀደው ለውጥውን ከሆነ የቅማንት የትግል ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን በዛሬ ወቅታዊ ጉዳያችን የብሔር ፌዴራሊዝም መፍረስና የብሔሮች ዕጣ ፈንታ ምን ሊሆን ይችላል በሚል ርዕስ ያቀረብንላችሁ ውይይት ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።